የዘር ፈሳሽ የሚለው አንድ ወንድ በግንኙነት ወቅት ማለት ነው ከሚስቱ ቀድሞ የዘር ፈሳሹን ካፈሰሰ ልጁ አባቱን ይመስላል። አንድ ወይ ደግሞ ሚስትዮ ቀድማ ካፈሰሰች እናቱን ይመስላል የሚል ነው። ከሳይንስ አንጻር ውድቅ ነው፣ ከሎጂክ አንጻርም ውድቅ ነው። ሶስት ጥያቄ ብሎ ያስቀመጡት እዚህ ጋር ስህተት ነው በለኝ። እኔ የሚያውቀው 4 ጥያቄ ነው ጎበዝ። ስለዚህ ስህተት ነው አይደለ? አብደላ ቢን ሰላማ ሙሐመድን እነኚህ 3 ጥያቄ ከመለስክ ትክክለኛ ነብይ ነህ፣ ካልመለስክ ግን ሐሰተኛ ነብይ ነህ አለው። ከፕሮፌት ውጪ ከነብይ ውጪ ማንም ማያውቃቸውን 3 ጥያቄ ጠይቀሃለው። ሙሐመድ የመለሰው መልስ የሚያውቀው ማን ብቻ ስለሆነ ነብይ ብቻ ስለሆነ የሚያውቀው። ኦልሬዲ አብደላ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላ ኢብን ሰላማ ምን ይሆናል ማለት ነው? ነብይ ይሆናል። ከዛም በኋላ ይሄንን ሲመልስ አንተ እውነተኛ ያላ መልእክተኛ ነህ፣ መልሱ ተመልሷል። ባልየው ቀድሞ የሚያፈስ ከሆነ ልጁን እሱን ይመስላል፣ እናት ቀድማ የምታፈስ ከሆነ ልጁ እሷን ይመስላል። The water that was in her loins fell into her womb. በወገቧ የነበረው ውሃ ወደ ማህፀኗ ሄደ። and the two waters mixed. እነዛም ሁለቱ ውሃዎች ተቀላቀሉ። and she confessed because of that. በዚህ ምክንያትም አረገዘች፣ ጸነሰች ይለናል። እስልምና ይሄን ነው የሚያስ እንዲህ አይነት ተረት ከሆነ አስተምሩ ለቃችሁ ጭንቅላታችሁን ተጠቀሙ። እኔ አሁን ልናገር። እሺ ኧረ በቃ አንተ በእናትህ ሂድና ጥና ተባልክ እኮ። የኔ ስምማ አያደግምም፣ እረፍት ነው የሚለው ስለሆነ እፎይ እንባላለን። እረፍት እንደማግኘት ነገር ነው እና እንደዛ ነው እና እንዲህ ነው እረፍት ማግኘት ማለት። እንደውም ደስ ይላል ታዲያ፣ ማድከሚያ ሳይሆን እረፍት ነኝ። እንደው የአሳ ጉበት ትርፍ ብልት ነው የጀነት ሰዎች ጀነት ሄደው የሚበሉት። እሺ ሶስተኛውን ጥያቄ ደግሞ እንስማ። አንድ ወንድ በግንኙነት ወቅት የፈሳሽ መውደም ከሴቷ ፈሳሽ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ከወንዱ ፈሳሽ ከቀደመ ደግሞ ልጁ እናቱን ይመስላል። which is ከወንዱና ከሴቱ ወንድዮ ቀድሞ ከጨረሰ የዘር ፈሳሹን ካፈሰሰ አንድ ጊዜ አክራም ቀድሟት ካፈረሰ ልጁ ማንን ይመስላል? አባቱን ይመስላል። እናትየዋ ቀድማ የዘር ፈሳሽ ልክ እንደወንዱ እሷም ከረጨች ካፈሰሰች እናቱን ይመስላል ብሎ መሐመድ አስቀመጠ። ከዛ እንቀጥለዋለን። ይህንን ሲሰማ አብደላህ ኢብን ሰላማ ደግሞ ምን አለ? ይህንን ሲሰማ እንዲህ አለ፣ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና አንተም የአላህ መልእክተኛ መሆኑን እመሰክራለሁ። የአላህ መልእክተኛ ወይ አይሁድ ውሸታሞች ናቸው። እኔ እስልምና መቀበሌን ካወቁ ውሸታም ነው ብለው ይከሱኛል። በዚህ መሃል አንዳንድ አይሁዶች ወደ ነብዩ መጡ። እርሳቸው አብደላ በእናንተ ዘንድ ያለው ደረጃ ምንድን ነው ብለው ጠየቋቸው። እነሱም እሱ ከእኛ መካከል በላጫችን ነው፣ መሪያችን የመሪያችንም ልጅ ነው ብለው መለሱ። ነብዩ ሰለላሁ ዐለይሂ ወሰለም ከዛ አብደላ ያለ ይቀጥላል። ከዛ በኋላ ኮተት ነው ያለው። ዋና ፖይንታችን ያለችው እዚች ጋር ነው። ምንድን ብሎ ነው መሐመድ የመለሰው? ሰውየው የሚሰለመው የዛሬ ቶፒካችን የዘር ፈሳሽ የሚለው አንድ ወንድ በግንኙነት ወቅት ከሚስቱ ቀድሞ የዘር ፈሳሹን ካፈሰሰ ልጁ አባቱን ይመስላል። አንድ ወይ ደግሞ ሚስትዮ ቀድማ ካፈሰሰች እናቱን ይመስላል የሚል ነው። እና ይቀጥሉ። ይቆራረጣል እያሉ ነበር። አይ ጥሩ። ይሄ ሐዲስ እጅግ ብዙ ውስብስብ ችግሮች ያሉበት ነው። እንዲህ በቀላል እንትን የሚል አይደለም። ቅድም እንዳለው ወንድማችንም ግጭቶችም አሉበት፣ ግጭቶችም ጭምር አሉበት። ግጭቶቹ ለጊዜው እንተውና ግን ሐዲሱን ብቻ ብናየው ሐዲሱ ከሳይንስ አንጻር ውድቅ ነው፣ ከሎጂክ አንጻርም ውድቅ ነው። ከእያንዳንዱ ውድቅ አድርገን እናሳያቸዋለን። ጥያቄው ገና ከአመክንዮ ሲጀምር ጥያቄው ራሱ ስህተት እንዳለበት እሱንም የምንዳስስ ይሆናል ማለት ነው። መሐመድ ነብይ ለመሆኑ እነኚህን ጥያቄዎች መልሷል፣ እውነተኛ ነብይ ሆኗል ብለው በዚህ ጥያቄዎች ሙስሊሞች ይኩራራሉ። which is wrong። ሐዲሱ ተነቧል። አክረም ሰምተዋል? ቅድምም 4 ነው በሚል ነበር። አንድ ጥያቄ ቀርታለች። እሷን ተዋትና አሁን ጥያቄ ተፈጠረባችሁ ልጅ አባት እንዴት ይመስላል የሚለው ነው። ያ እዛ ጋር እንሄዳለን። በመጀመሪያ ገና ሲጀምር ምንድነው የሚለው ሐዲሱ?
4 ጥያቄ እንደተጠየቁ ይመንልኝና በዛች እናወራለን። ቀድመን ከዛ ቀጥለን እናወራለን። ስለዚህ የእኛው ሐዲስ ስህተት ነው ማለት ነው። 4 ጥያቄ ነው የተጠየቁት። አሁን ከዚህ ውስጥ የቀረው የቱን ነው ብትል፣ ምን ጥያቄ ነው ብትል፣ ያዕቆብ እስራኤል ማለት ነው በራሱ ላይ እርም ያደረገው ምግብ ምን ነበረ የሚለው ነበረ ማለት። ስለዚህ እሱን አክረም ከአንተ ጋር እስማማለሁ። ስለዚህ የሐዲስ ስህተት ነው በለኝ። ቅድሚያ 3 ጥያቄ ብሎ ያስቀመጡት እዚህ ጋር ስህተት ነው በለኝ። እኔ የሚያውቀው 4 ጥያቄ ነው ጎበዝ። ስለዚህ ስህተት ነው አይደለ? 4 ነው የማውቀው። ከዛ በታች የሆነ እኔ አላውቅም። ጎበዝ፣ ስህተት ነው ብሎናል። ይሄ አዲስ ስህተት ነው በለን። ድገምና አሳየው። ቡሃሪ 4480 ወይንም ደግሞ ቡሃሪ 3229 ሐዲሱ 33 ነው። 3 ጥያቄ እንደተጠየቀ የነብይነት መስፈርት 3 ጥያቄ እንደጠየቁት ተቀምጧል። ስለዚህ እነኚህ ሐዲሶች ቡሃሪ ላይ ያሉት ውሸት ናቸው አይደለ? እኔ 4 ጥያቄ ነው የማውቀው። ስለዚህ እኮ እነኚህ ሐዲሶች እኛ ያመጣናቸው እነኚህ ቁርአን ሐዲስ ላይ ያሉት እነኚህ ግን ስህተት ናቸው 3 ጥያቄ ስለሚሉ። ታዲያ አሰማም ወይ? እኔ የሚያውቀው 4 ጥያቄ ነው አልኳል። ስለዚህ እነዚህ ምናልባት ያ ዘጋቢው የሰማውን ያህል ሊሆን ይችላል። ለምሳሌ ገብተዋል እነሱ 3 ጥያቄ እንዳወሩ አድርጎ አዳምጦ እንደዛ ዘግቦ ሊሆን ይችላል። እኔ ግን የሚያውቀው በሌላ ዘገባ 4 ነው። ስለዚህ አንተ ነው እውቀት ነው ሰላም 3 ጥያቄ እኮ አዳምጠኛ። ቀደም ብያለሁኝ። እኔ ቤት ስገቡ በተቻላችሁ መጠን የምናገረውን በመጀመሪያ ለመረዳት ሞክሩ። 4 ብትል ማተር አያደርገኝም። ሙስናድ አህመድ ላይ እንደሚገኝ አውቃለሁ። እሱኛው ጋር ደግሞ ሌላ ቅርቃር ውስጥ እንደሚጨምርህም አውቃለሁ። አርጊው አድርጋለሁ ብለህ ግን የምታስብ አዳምጠኝ ፕሊስ። ይሄንኛው ስህተት ነው። አክረም እኮ ለእውቀት ከመጣ ሐዲሱ የቀረበልህ እንዴት ታወራለህ? ይህንኛው 3 ነው የሚለው ትክክል አይደለም የምትል ከሆነ ዛስ ፋይን። ስለዚህ እነኚህ ሐዲሶች ስህተት ናቸው ትላለህ፣ የራስን መጽሐፍ ትክዳለህ ማለት ነው። አንድ ልድገም፣ አማርኛ ቁርአን ተፍሲሩን አውጣለት። እንደዛ ስህተት ነው አይደለም፣ ግን እኔ የማውቀው 4 ነው ያልኩት። ለምንድን ነው ስህተት ነው ማልለው? ተረጋጋ። እመን አትመን እያልክ እየተንጋተትከኝ እኮ ነበረ። አዳምጥ። እኔ የእናንተን አስተምሮ ጠንቅቄ ማቅሰው ነኝ። ስለዚህ በተራ ነገር ልሞግተኝ አትሞክር። እዛችሁ መመጡትን አርጉመንት የእናንተ መጽሐፍም ይጋጫል በደምብ። የእኛ እንኳን አልተጋጨም። ዘጋቢዎቹ አዳምጥ። ወደዛ አሁን አዳምጥ። ፓኒክ አታድርግ። እሺ ፓኒክ አታድርግ። አዳምጥ። አንተ አስሽባላ ታመጣ። እኔ እኮ ልተባበር እያልኩ ነው እየተባበርኩ ያለሁት ስቲል። ስለዚህ እኔን የምትፎግሩኝ አይነት ሰው አይደለሁም። እዚህ ጋር ስታይኝ እንደዚህ በቀላሉ የምሸወድ አይነት ሰው አይደለሁም። የሆነ ነገር ስላወራ ማውራትን ጠቅቄ ስለሆንኩ ማለት ነው። ኤኒዌይስ አንብብለት። አሁን በአማርኛ ደግሞ ከገባ ከቁርአን ላይ እናሳየ። ቁርአኑ ላይ ሱረቱል ማኢዳ የማዕድ ወይ ደግሞ የምግብ ምዕራፍ አዳምጥ። እንለፋውን ደግሞ አለ እለፍ ብዬ ብልህ እኮ አላልፍ ብለህ እኮ የሰገጥከው አንተ ነው። ይነበባ እናውራ ሽጣይ ሌላ ጥያቄ ከስሩን ይነበብ ሲባል ደግሞ ሌላ ጥያቄ እንለፈው በቃ ይላል ሲከፈትበት ቁርአኑ ላይ 3 ጥያቄዎችን ላሳየው ሲሆን ይሰግጣል ማለት ነው። እኔ በግጭት ላመጣብህ እችላለሁ። ስለዚህ ሰው በግድ ወጥመድ ውስጥ ከተተኝ ብሎ ይታገላል። ካልገደልከኝ እኮ ነው። ገዳይ ሲያረፋፍድ ሟች ይቸኩላል ነው የሚባለው። በግድ እኮ በግድ እኔ ልተባበርህ። አይ ነው
ያኛው ደግሞ ሀዲሱ ሌላ ችግሮችም አሉበት ተጨማሪ ከዚህኛው ጋር አብረን ላይን አድርገን እንያዘው ካል ያኛው ራሱን የቻለ ሌሎች ችግሮች እንዳሉ ስለማቅ ነው። ብዙም ከኖች ስላሉት ነው። እዛኛው ሀዲስ ላይ ደግሞ ልተባበረህ አልኩት በመጀመሪያ ኖ ይህንኛው ሀዲስ ስህተት ነው ብሎ ገገመ። ቡሃሪ ላይ ያለ በጣም ብዙ ቦታ ላይ ነው ያለው የሀዲስ 3 የሚለው እና ግን በአማርኛው ቁርአናችሁ ላይም ደግሞ ላሳየህ ሄድ ሩሽ ቁርአኑ ላይ የማዕድ ምዕራፍ ወይ ደግሞ የምግብ ምዕራፍ በመባል የሚታወቀው ሱረቱል ማኢዳ 5ኛው አያ ቁጥር 65 ላይ ይኸው ከስር አስቀምጠውታል ራሳቸው ሙፈሲሮቹ ማለት ነው። በቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ የነብዩን ወደ መዲና መምጣት ወሬ ከሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነብይ ካልሆነ በስተቀር ማንም የማያውቃቸው የሆኑትን ስንት ጥያቄዎች አሉት? 3 ነገሮች እጠይቃችኋለሁ ካለ በኋላ እነርሱም ብሎ አንድ ብሎ ያስቀምጣል። በመጨረሻው ሰዓት የመጀመሪያው ምልክት ምንድን ነው? 2 የጀነት ሰዎች የሚመገቡት የመጀመሪያ ምግባቸው ምግብ ምንድን ነው? 3 አንድ ልጅ ሊወለድ ወደ አባቱ ወይንም ወደ እናቱ የማዘንበል ሚስጥር ምንድን ነው ሲል 3 ጥያቄዎችን ጠየቀ ብለው በግልጽ አስቀምጠውታል። ይኸው ከዚህ ላይ ያነበብኩት እኛ የምናወራውን እንደዚህ መረጃ ከእንትናችሁ ማምጣት እንደምንችል ደግሞ ወቁ። ኤኒዌይስ በተቻላችሁ መጠን አርጉመንትሬስ ለማድረግ ቅድሚያ እንዴት ነህ? ሰላም እንዴት ነህ? ይህንን ጥያቄ ታውቀዋለህ ብዬ አስባለሁ። ምንድን ነው ጥያቄ ያስጠይቀኝ። በቃ ጥያቄ ለመጠየቅ ነው መጣሁት። ምንድን ነው የደከመህ ወይ? ሰላም ስትለኝ ራሱ ስልህ እኮ ነው የሚያስደክመው። እፎይ በቃ አንተ ጋር ስመጣ ሁሌ ይደክመኛል። የኔ ስምማ አያደክምም፣ እረፍት ነው ያደክማል እንጂ እፎይ የሚለው እፎይ ስለሆነ እፎይ እንባላለን። እረፍት እንደማግኘት ነገር ነው እና እንደዛ ነው። እና እንዲህ ነው እረፍት ማግኘት ማለት። እንደውም ደስ ይላል ታዲያ ማድከሚያ ሳይሆን እረፍት ነኝ እንደውም። እሺ ያደክማል ነው ስለደከምኩ እኮ ነው እፎይ የሚለው በስልጥኛ ነው። ስለደከምኩ ግን እረፍት ሆንኩ። ስትመጣ ደግሞ እረፍት ሆንኩ። አትዋሽ። እኔ ስትፈልግ ዛሬ ገብቷል አልገባም ብለህ ስትፈልግ ነበረ። ጥያቄ ያስጠይቀኝ። ጥያቄ ልጠይቅ፣ እኔ አስተምረኝ ስለ ክርስትና እስቲ ልጠይቅ። እንዴት ነው የሆነው? አጋጣሚ እውነታው ክርስቲያን ከሆነ ልኖርም እችላለሁ። እውነታው ከሆነ ችግር የለውም ትጠይቃለህ። ዛሬ ቶፒኩን ትንሽ እንነካዋለን። እንደውም ዛሬ አንተን ብቻ ነው የምቀበለው። በዛ ኧረ ተው ጥያቄ አትጠይቀኝ። ዋብያ እናትህን ነው አባትህን የምትመስለው? ነው ዋብያ አይደለም ሳቢር ነው። ዋብያ ወጣው አንተ ዝም ብለህ ከውፉ ጋር ነው ማውራት የምፈልገው እኔ። እናትህን ነው አባትህን ነው? ስለምን መምሰል ነው የምትጠይቀኝ? እኔ አልፈልግም። መልክህ ማንን ነው የሚመስለው? መልክህ ማንን ነው የሚመስለው? ወይኔ ከመልክ ጋር ምን አለ? አንተ ሰውዬ መሐመድ የተናገረው አለ። ለምሳሌ አንድ ታሙና ባልና ሚስት ቼክ አድርገው ቃል የምወልደው እንደዚህ አይነት ከሆነ እንደዚህ ነው፣ እንደዚህ ከሆነ እንዲህ አይኑ እንትን ከሆነ ምናምን ብሎ የተናገረው አለ መሐመድ። እና አይ እሱ ስራችሁ እኮ ነው፣ መቅጠፍ ስራችሁ ነው። ችግር የለም ጨምሩ። እሱ ተውትና አሁን ጥያቄ ልጠይቃችሁ እስቲ። ተውኝ፣ ሌላ ወሬ ይቁም። ትጠይቃለህ ሳቢር፣ እቀበላለሁ። የእውነት ዛሬ አንተን ብቻ ነው የምቀበለው። በቃ እስቲ ክርስትና ስበከኝ እስቲ። በቃ በ5 ደቂቃ እናውራ። እፎይ እኔና አንተ ዛሬ ልማር ስለ ክርስትና ሃይማኖት ምንድን ነው በሚለው ኑት ማድረግ ሳይሆን ማስወጣት ሳይሆን፣ እስቲ ወንድ ከሆንክ እዚህ ጋር ግጠመኝ። በቃ ስድብ ጀመርክ እንዴ? ተው እንጂ ወንድ ተሆንክ ምናምን ስድብ አይደለም። አሁን እኮ ምን መሰለህ እፎይ፣ አሁን የኛ እንትኖች ማለት ነው ትንሽ አስወራኝስ። ብሉጋል መራም ላይ የሚገኝ ሀዲስ ነው። ሲያስተምሩ ይጠይቃል፣ የፈለገው ጥያቄ ይመልስለታል። ግን አንተ አትመልስም። ጥያቄ ብቻ ጥያቄ ተጠየቅ ብቻ ነው እኮ። ትጠይቃለህ አልኩህ እኮ እቀበላለሁ ዛሬ አልኩህ። ምንድን ነው ብሶት አለ። እኔስ ብሉጋል መራም ላይ የሚገኝ ሀዲስ ነው። ባይድ አንብባው ቃል
ሚዩት ነው። ኦኬ በደንብ አስተውሉ። እኔ አይደለም ኦፍ ነገርኩህ እኮ እኔ ስለወልደ አንተ ኔትወርክ በጣም ነው የምታስጨናንቀው እንትላለህ። ለማንኛውም ኦኬ 973 ላይ ማለት ነው። እሺ ምን ይላል? 227 ነው አይደል? አይ ቲንክ እዚህኛው ላይ ነበር። ሃርድ ኮፒ ዋዛ ነው 217 እኔ ጋር ነው ላግ የሚያደርገው ላግ ያደርጋል። ያን እንትን ይላል ኮይስ ከስር ይሰማችኋል የኛ ድምፅ ላግ ያደርጋል ምናምን። እስኪ ጻፉልን። አይ ቲንክ ኮፒ ሊንኩ ማነስተኛ ነው። ታብታቡን ኦኬ እሺ ነው እስከተል በቃሽ። አንዴ እንትኑን አንብበና መልካም እሺ ይኸው ገጽ 217 ላይ ታገኙታላችሁ። ቡልጋል መሪም አማርኛውም ላይ አለ። እሺ 952 ላይ አነስ ረዳለው እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አስተውሏት አለ። ነጭና ጸጉሩ ሉጫ ከወለደች የባሏ ልጅ ነው። አይኑና ኩሌናው ጸጉሩ አይነ ኩሌና ጸጉረ ከርዳዳ ከወለደች ደግሞ የታማችበት ሰው ልጅ ነው። ቡሃሪ ሙስሊም ዘግበውታል። ይህ እንግዲህ እዚህ ላይ ከስር ያስቀምጠው ሲያብራሩት በጣም ነው የሚያስቀው። ሂላል ኢብን ኡመያ የተባለ ሰው ሚስቱ በዝሙት ከሰሰ ይባል። ሂላል ኢብኑ ኡመያ የተባለ ሰው ሚስቱን በምን ከሰሳት? በዝሙት ከሰሰ። እርሷ ግን ካደች። ከነብዩ ፊት ቀረቡ፣ ተማማሉ፣ ተረጋገሙ። ከዛስ በኋላ እርጉዝ ነበረች። እሺ ይህች ሴት የምትወልደው አለ ልጅ አስተውሉ፣ ጸጉራማ እና ነጭ ከሆነ የባሏ ነው። የሽፋሽፍቱ ጸጉር ጥቁር፣ የራሱ ጸጉር ከርዳዳ ከሆነ ደግሞ የታማችበት ሰው ልጅ ነው አሉ ይላል። እኔ አይደለም አሁን ይሄንን ምንድነው እሱ ቅድም ባልናችሁ ባልየው ቀድሞ እንትን የሚል ከሆነ ዲስቻርጅ የሚያደርግ ከሆነ ልጁ የሱ ነው የሚል አስተምሮ ስላለው፣ ስለዚህ የዛኛው ጸጉሩ ከርዳዳ ነው። ስለዚህ ከርዳዳ ያለ እሺ፣ ሴትዮዋስ ከርዳዳ ከሆነች ልጅ ደግሞ አባቱም ሉጫ ጸጉር ኖሮት እናቱም ሉጫ ኖራ ከርዳዳ ሊወለድ ይችላል። ቱ ቢወጣስ ወይ ባያቱ ገና ለገና የቅንድብ አይነት ጸጉር አይተህ ማለት ነው። ከርዳዳ ነው አይደለም ጸጉሩ። የአባቱ ሉጫ ከሆነ በቃ ልጁ ሉጫ ጸጉር ካልተወለደ የእሱ ልጅ አይደለም። እንትን ላይ ደግሞ ሳቢር አላይ ማስወጣለሁ። በጣም መሮሃል እስልምናን መስማት መሰለኝ። ኢቨን እንትኑ ቂጡ ትልቅ ከሆነ ነው የሚለው። እንትን ላይ ደግሞ አብዳውድ ላይ ይሄ ወደ እስልምና ልጥራው፣ ወደ እስልምና ጥሪ ላድርግልህ። ቂጡ ትልቅ ከሆነ ተሰጣኝ ይላል። ቂጡ ትልቅ ከሆነ ብሎም አስቀምጦታል። የሚወለደው ልጅ ማለት ነው። ወፍራምና ቀጭን የእንትኑ ይወለዳል። የዚህ ህፃን ልጅ ቂጡ ትልቅ ነው አይደለም? ቂጡ ትልቅ ከሆነ እሱ ነው አይደለም እያልክ ገና ህፃን እንትን ልትል ማለት ነው። ኤኒዌይስ አሁን ወደ ዋና ወደ ሀዲሱ እንመለስና ሀዲሱ 33:29 ላይ ቀድሞ ዲስቻርጅ ያደረገ እርሱን ይመስላል ብሏል። ይሄንን ሊሞግተን የሚችል አለ? ይሄንን ጽንሰ ሀሳብ ሊሞግተን የሚችል እውነት ነው ነቢያችን የመለሰው ብሎ መሞገት ይችላል? ይሄ የመለሰው ነቢያችን እውነት ነው እኮ ቀድሞ ዲስቻርጅ ያደረገ ልጁ እሱን ይመስላል ብሎ የሚሞግተን ሰው ካለ አይዊሽ እንደዛ አይነት ሰው ካለ በተለይም ንጽጽር ከምሰሩት እያየው ስለነበረ የሆነች ሪካርድ አይቼ ነው የገባሁበትም ዛሬ የሆነች ሪካርድ አይቼ ነቢያችን እውነተኛ ነቢይ ለመሆናቸው ምስክር ማስረጃ ተብሎ የቀረበ ሀዲስ ነው። ሲያንቦጫርቁት አይቼ ነው። የመጀመሪያ ላይኑ ራሱ ስህተት ነው።
ኢሎጂክ ነው የመጀመሪያው ጥያቄው ራሱ። ሃው ሉክ ቡሃሪ 33:9 ናሬትድ አነስ እንደተረከው when Abdullah bin Salama heard the arrival of the prophet at Medina, he came to him and said, Abdullah bin Salama ሙሐመድ መዲና እንደመጣ ሲሰማ አለ። ወደ መዲና እንደመጣ ሲሰማ ወይንም መዲና መድረሱን ሲሰማ ምን አደረገ? he came to him and said, ወደ እሱ መጣና እንዲህ አለው ሙሐመድ አብደላ ኢብን ሰላማ ማለት ነው። he came to him and said, I'm going to ask you about 3 things which nobody knows except the prophet. ሕፃን ልጅ አለች ከስርህ። አንድ አዳምጠኝ። ሕፃን ልጅ አለች ከስርህ። ሕፃን ልጅ ቲክቶክ አይፈቅድም። ለዛ ማታ አልገባኝም። ሕፃን ልጅ ድምፅ አለ። ሜይ ቢ እንትን ማድረግ ከቻልክ ጥያቄ ነበረኝ። ሕፃን ልጅ አለ ቲክቶክ ይዘጋብናል። ሕፃን ልጅ ድምፅ አታሰማ። 3 ጥያቄዎችን እጠይቀሃለሁ። ማንም ፎከስ እዚህ ጋር ፎከስ አድርጉ። በደንብ አስተውሉ እንዴት ስህተት እንደሆነ። I'm going to ask you about three things which nobody knows except a prophet. ከነቢይ ውጭ ማንም ማያውቃቸውን 3 ጥያቄ እጠይቀሃለሁ ብሎታል። ከነቢይ ውጭ ማንም ሊያውቅ የማይችለውን ነቢይ መሆንህን እንድታረጋግጥልን 3 ጥያቄ እጠይቀሃለሁ። የዚህ ሐዲስ ችግሩ ምንድን ነው? እሱ የገባው ኮመንት ላይ ቶሎ ቢመልስልን። አሁን እስካነበብኩበት ችግሩ ምንድን ነው? ይህ ሐዲስ ውሸት የሚሆንበት ነቢዩ እውነተኛ ነቢይ ነው አይደለም ተብሎ ቼክ መደረጊያ አብደላ ኢብን ሰላማ ማለት በሙስሊሞቹ ታሪክ ውስጥ እንግዲህ ምሁር ተብሎ የሚባል ነው። አይሁዳዊ ምሁር ነው። ይሄ ምሁር ሙሐመድም ምን ብሎ ጠይቆታል? ማንም ከነቢይ ውጭ ማያውቀውን 3 ጥያቄ እጠይቀሃለሁ። እነሱን በትክክል ከመለስክ እውነተኛ ነቢይ ነህ፣ እነሱን ካልመለስክ ሐሰተኛ ነቢይ ነህ የሚል ነው። ስለዚህ ቆይ ስድቡን ተው ለጊዜው፣ አረብኛ ስም ተመለስ። ስለዚህ የመጀመሪያ ስህተቱ የዚህ ሐዲስ ምንድን ነው? እሱ ይነግረኛለህ። የመጀመሪያ ስህተቱ አልገባችሁም? በደንብ አስተውሉ። አብደላ ቢን ሰላማ ሙሐመድን እነኚህ 3 ጥያቄ ከመለስክ ትክክለኛ ነብይ ነህ፣ ካልመለስክ ግን ሐሰተኛ ነብይ ነህ አለው። I am going to ask you about 3 things which nobody knows except a prophet. ከፕሮፌት ውጪ ከነብይ ውጪ ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ። እነኚህን የምመልስ ከሆነ ነብይ ነህ፣ ካልመለስክ ስህተት ነህ ነው። ይሄ ሐዲስ ስህተቱ ምንድን ነው? አሁን በዚህ ሐዲስ ብቻ ኢግኖር የምናደርግበት ተቀባይነት እንዳያገኝ የምናደርግበት ምንድን ነው? አብደላ ኢብን ሰላማ ማን ነው? ራሱ ምን ብሎ ነው የጀመረው? ጥያቄው ፋላሲ እንደሆነ አዩት። ከነቢይ ውጭ ማንም መልሱን የማያውቀውን ብሏል። ከነቢይ ውጭ መልሱን ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ ካለው ራሱ መልሶቹን አያውቅም ማለት ነው። አብደላ ቢን ሰላማ ሙሐመድ የመለሰው መልስ እውነት ይሁን ውሸት ማንም አያውቅም ማለት ነው። ከነቢይ ውጭ ማንም መልሱን የማያውቀውን 3 ጥያቄ ጠይቀሃለሁ ስላለው አብደላ ብን ሰላማ የጠየቀው ጥያቄ ምንም ሙሐመድ መልስ ቢሰጥም መልሱ ከሙሐመድ ውጭ ማንም ያውቀው የለም። ስለዚህ አብደላ ብን ሰላማ ጠይቆ አረጋገጠ፣ እውነት መሆኑን መሰከረ የሚለው ውድቅ ይሆናል። ምክንያቱም አብደላ ብን ሰላማ ነብይ ስላልሆነ ሙሐመድ የመለሰውን መልስ የሚያውቀው ማን ብቻ ስለሆነ ነብይ ብቻ ስለሆነ የሚያውቀው። ኦልሬዲ አብደላ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላ ኢብን ሰላማ ምን ይሆናል ማለት ነው? ነብይ ይሆናል። ነብይ ነው ደግሞ ብላ አያምኑም። እሱ ገብቷችኋል? የመጀመሪያ ላይኑ ስህተት እንደሆነ ሎጂካሊ ስህተት መሆኑ ገብቷችኋል? ከገባችሁ ገብቶናል በሉ፣ ካልገባችሁ አልገባንም በሉኝ።
ገብቷችኋል ማለት ነው። አዎ የሚል እያየው ነው። አልገባንም። ያልገባው አለ? ገብቶናል። አልገባኝም። ገብቶናል። ኦኬ ገብቶ አብዛኛዎቻችሁ ገብቷችኋል። ኦኬ በደንብ አስተውሉ። እሺ ላልገባችሁ አሁንም እንድገምላችሁ በደንብ አስተውሉ። አብደላ ብን ሰላማ ሙስሊሞች እንደሚሉት በጣም የሚኮሩበት ሰው ነው። አብደላ ብን ሰላማ ነቢያችን እውነተኛ ነቢይ መሆኑን አብደላ ብን ሰላማ ራሱ መስክሯል ብለው የሚኮሩለት ሰው ነው። እንደ ነቢዩ ሙሐመድ እውነተኛ ነቢይ ለመሆኑ 3 ጥያቄ ተጠይቆ ሙሐመድ መመለሱን አብደላ ብን ሰላማ አረጋግጧል። ስለዚህ ሙሐመድ እውነተኛ ነቢይ ለመሆኑ ይሄ ሐዲስ ማስረጃ ነው ይላሉ። ይሄ ሐዲስ ምንድን ነው የሚያወራው መሰላችሁ? ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ አብደላ ኢብን ሰላማ የሚባል አካል ሙሐመድን 3 ጥያቄዎች እጠይቅሃለሁ፣ 3ቱን ጥያቄዎች ግን መልሳቸውን ከነቢይ ውጭ ማንም አያውቅም ብሎታል። አብደላ ቢን ሰላማ ምን አለ ሙሐመድን? ከነቢይ ውጭ መልሳቸውን ማንም አያውቀውን 3 ጥያቄ እጠይቅሃለሁ፣ እነሱን በትክክል ከመለስክ አንተ እውነተኛ ነቢይ ነህ፣ በትክክል ካልመለስክ ደግሞ ነቢይ አይደለህም። አሁን ጥያቄው በመጀመሪያው ስህተት ነው ያልኳችሁ እንዴት ነው? አብደላ ኢብን ሰላማ ገና ሲጀምር ፔሳፖዝ አድርጎ የተነሳበት ምንድን ነው? መልሱን የሚያውቀው ነቢይ ብቻ ነው የሚል ነው። ራሱን አሌስ ነቢይ ካላደረገ በስተቀር አብደላ ኢብን ሰላማ ራሱ መልሱን አያውቀውም ነው። ሙሐመድን መፈተን አይችልም ነው። አይ አብደላ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላ ኢብን ሰላማ ምን ይሆናል ማለት ነው? ነቢይ ይሆናል። መካ ላይ ደግሞ 2 ነቢይ አለ ብለው አያምኑ። መዲና ላይ በሙሐመድ ጊዜ 1፣ ሁለተኛ አብደላ ኢብን ሰላማ ደግሞ በዛን ሰዓት አይሁዲ ነበር ብለው ነው የሚያምኑት። በሙሐመድ ማያምን ነቢይ ሊኖር አይችልም አስቀድሞ። ስለዚህ ከዛ ሙሐመድ ምን አለ? ወደ ሐዲሱ ውሰደው። ከነቢይ በስተቀር ማንም ተቆርጦ ነው እኔ ጋር የሚታየኝ። ኦኬ የቱ ጋር ነበር? 30 things which nobody knows except prophet. What is the first portent of the hour? የመጨረሻይቱ ሰዓት ምንድን ነው ብሎ ጠየቀው። What will be the first meal taken by the people of paradise? በገነት ውስጥ የመጀመሪያው ምግብ የሚመገቡት ምንድን ነው አለው። በገነት የገቡ ሰዎች የሚመገቡት የሚበሉ ምግብ ምንድን ነው? Why does a child resemble its father? ሕፃን ልጅስ ለምንድን ነው አባቱን የሚመስለው? በአባቱ ጋር የሚመሳሰለው ለምንድን ነው? የት ጋር ነበር? ከፈርገው Why does it resemble its maternal uncle? And Allah's messenger said, okay, የእናቱንስ ቤተሰብ የሚመስለው ምንድን ነው? በምንድን ነው? ከዛም ያለ መልእክተኛ እንደዚህ አለ፣ ጅብሪል has just now told me of their answers። ከፍ አድርገው ትንሽ ያንጸባርቅብኛል። አሁን ምን አለ ሙሐመድ? መልሱን የዚህን 3ቱን ጥያቄ አሁን ጅብሪል ነገረኝ አለ። ሙሐመድ መልሱን ምን አለኝ? ጅብሪል አሁን ነገረኝ አለ። ከሰማይ ከአላህ ሰምቶ ነው ጅብሪል የነገረው ወይንስ ጅብሪል ከራሱ ነው የነገረው? ሌላ ጥያቄ። አሁኑኑ ነገረኝ አለ። ልክ ይህንን ሲጠይቀው መልሳቸውን ይኸው ጅብሪል አሁን ነገረኝ አለ። አላህ ከጅብሪል ጅብሪል ከአላህ ሰምቶ ነው የነገረው በዛው ቅጽበት ወይንስ ጅብሪል የራሱን ስሜት ነው የነገረው? ከአላህ ጠይቆ ነው ይሄ አብደላ ኢብን ሰላማ ሲጠይቅ ከዛ ጅብሪል ሄዶ ጠይቆ ነግሮት ነው ከተባለ ደግሞ 50,000 ዓመት ይፈልጋል። ከዛ እዚህ እንትን ለማድረግ ለመጓዝ ማለት ነው። ረጅም ጊዜ ይፈልጋል። ረጅም ጊዜ ከሰማይ ወደ ምድር የሚመጡበት መላእክቶችም ረጅም ጊዜ ይፈልጋል እንጂ ወዚን ቅጽበት አይሆንም። ቁርአኑ እንደዛ ስለማይል ማለት ነው። ግን ይሁንና እንቀበል። የመጀመሪያው ላይ ሎጂካሊ ስህተት እንደሆነ አሳይተናል። መልሶቹ ትክክል ናቸው ወይ ብለን ያልን እንደሆነ በገነት የሚበላው ምንድነው አለ? የቱ ጋር ነበር? ያ from amongst all the angels is the enemy of the Jew. Allah messenger said, okay, ከመላእክቶች ሁሉ መካከል ጅብሪል ያላ ጠላት ለአይሁዶች እንደሆነ አይነት ስለ ነው አብደላ ኢብን ሰላማ የተናገረው። ይሄም ደግሞ ሱራ 2:92 ላይ
ከዛ አላህ ምን አወረደልኝ ያለ መሐመድ ለጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል አወረደ። አይሁዶች መጽሐፍቶቻቸው በተውራት ላይ ወይም በዘቡር ላይ ጅብሪል ጠላታችን ነው ብለው አያምኑ፣ ወይም ደግሞ ገብርኤል ጠላታችን ነው ብለው አያምኑ። እዚህ እንደተቀመጠው ግን ገብርኤል ለአይሁዶች በጣም የተጠላው ጠላታቸው ነው፣ ጠላት እንደሆነ ነው። ለዳንኤልም በትንቢት እንዳናገረው በመጽሐፋቸው ላይ ተቀምጠዋል እንጂ ጠላታችን ብለው አላስቀመጡትም። ዘቡርም ተውራትም ሌሎች መጽሐፍቶቻቸውም ላይ ገብርኤል ጠላታችን ነው ብለው አያምኑ። ግን ገና ሲጀምር ምንድነው አሁንም ጠላታቸው ይላል። ይህንንም አልፈን ይሆን ብለን አለፍን። The first protein of the hour will be a fire that will bring together the people from the east to the west. The first meal of the people of paradise will be extra lobe of fish liver. እንትን በለው ትንሽ እንደዚህ አድርገው ምን አለ የመጨረሻይቱ ሰዓት ከኢስት ወደ ዌስት እሳቱ ምን ያደርጋቸዋል? ድራይቭ ያደርጋቸዋል፣ እየገፋቸው ያመጣቸዋል፣ እየነዳ ያመጣቸዋል። የመጀመሪያው ምልክት እሱ ነው። በገነት ውስጥ ያሉት ደግሞ የአሳ ጉበትን ይመገባሉ መጀመሪያ አለ። አሁን እኛ ፎከስ የምናደርገው ይሄንኛው ጥያቄ ላይ ነው። ምክንያቱም ገነት ውስጥ ገብተው የመጀመሪያ የሚበሉት ጉበት፣ አማርኛው ላይ ጉበት የአሳ ጉበቱ ትርፍ ስጋ ብሎ ነው ያስቀመጠው። የአሳ ጉበቱ ትርፍ ስጋ እንደዛ ነው አይደል የሚለው? የአማርኛው ላይም እንደዛ ነው ሲሰረጉም እንደዛ ነው። አሁን ጉበት አሳ ላይ ትርፍ ስጋ ወጥቶ አሳ አለ፣ ጉበት አለ። ጉበቱ ላይ ደግሞ ትርፍ ስጋ ወጥቶ እሱን ነው ገነት የመጀመሪያ የምንበላው። አሳ አጥማጆች አሁን ምንድን ነው ትዝ ቢላችሁ? ኤኒዌይስ አስፎር ዘ ሪዘምብልነስ እንደሚበሉም እኮ ግልጽ አይደለም። አፎይ ማለት የቅስቀሳ ቀን ካለ በነፍሳቸው ከሆነ ወደ ጀነት የሚገቡት የአሳ ጉበት ትርፍ ስጋ ለመብላት አስባል ገነትን ስትመኝ አመልጦሃል። አንተማ አሳ ጉበቱ እንዴት ነው? የአሳ ጉበት አላውቅም። የአሳ ጉበት ትርፍ ስጋ እንዴት ነው? እሱን አላውቅም። አክቹዋሊ የአሳ ዚስ ማች ነኝ። የአሳ ጉበት ትርፍ ስጋ ምንድን ነው? እሱ ራሱን አላውቀውም። አሳ ከዛ ጉበት አለ፣ ጉበቱ ላይ ትርፍ ስጋ ሲወጣ ከዛ እሱ ምግብ ብለህ አሳ አጥማጆች ይንገሩን እንጂ ስለ አሳ ዚስ ማች ነኝ። አይደል ነው። ኤኒዌይስ ብቻ ዋና ፖይንታችን ይሄንኛውን ቼክ ማድረግ ስለማይቻል ትክክል ነው የመለሰው አይደለም የሚለውን ፕሮቨም ዲስፕሮቨም ማድረግ አይቻልም። ነገር ግን እዚኛው ላይ እያዛል። አሁን ሁለተኛው ጥያቄ as for the resemblance of the child to its parents if a man has sexual intercourse with his wife and gets discharged first ቤተሰቦቹን ልጅ እንዴት ሊመስል እንደሚችል ሲናገር አንድ ወንድ ግንኙነት በሚፈጽም ሰዓት እናም ግንኙነት ሲፈጽም ቀድሞ ዲስቻርጅ የሚያደርግ ከሆነ ወይም የሚጨርስ ከሆነ the child will resemble the father ልጁ እሱን ይመስላል አለ። በደንብ አስተውሉ። አባት ግንኙነት እያደረገ ቀድሞ ከጨረሰ ልጁ እሱን ይመስላል። ልጁ እሱን ይመስላል። If the woman gets discharged first, the child will resemble her. እሷ ግን ቀድማ ዲስቻርጅ የምታፈስ ከሆነ ልጁ እሷን ይመስላል። ይሄን እንደዛ ነው አለ። On that, Abdullah ibn Salama said, I testify that you are the messenger of ተቆርጧል። The messenger of Allah አለ። ከዛም በኋላ ይሄንን ሲመልስ አንተ እውነተኛ ያላ መልእክተኛ ነህ፣ መልሱ ተመልሷል። ባልየው ቀድሞ የሚያፈስ ከሆነ ልጁን እሱን ይመስላል። እናት ቀድማ የምታፈስ ከሆነ ልጁ እሷን ይመስላል። ሁመንስ ላይፍ ቢጊንስ አት ዘ ፈርቲላይዜሽን የሚለውን ስናጠና ምንድነው የምናገኘው? ሁለቱም ሴክሹዋል ኢንተርኮርስ ያደርጋሉ። ሁለቱም ሆርሞናቸው ይሰራል።
ሁሉ ነገራቸው ሲስተማቸው በሙሉ ይሰራል ማለት ነው። እሷም ደግሞ የምትረጭ ይኖራታል። ቆይ ምኑን ከምኑ የምታደባልቀው? ሁለቱም ሲስተማቸው ይሰራል፣ ሁለቱም ሆርሞናቸው ይሰራል። ስለምን ሆርሞን ስለምን ሲስተም ነው የምታወራው? ቆይ እኔ እየጠየኩህ የትኛው ግሬድ ላይ ነው? የትኛው ባዮሎጂ የትኛው መምህርህ ነው የሴሊ ዲስቻርጁ ቫጃናል ዲስቻርጅ ለእርግዝና ይሆናል ያለህ የትኛው ባዮሎጂ ነው? ቅድም ስታስረዳ ምን አልክ? ወንዱ ዲስቻርጅ በሚያደርግበት ሰዓት ስፐርም ሴሉ ኤግ ሴል የሴቷን ፈርቲላይዝድ ያደርጋል አልከን አደለ? ነብይህን ለማፈን ደግሞ ነብይህንም ለማረም ባዮሎጂውን በትክክል ቅድም ተናገርክና አሁን ደግሞ ነብይህን ትክክል ለማድረግ ስህተቱን ለምን አብረህ ታስቀጥላለህ? ነብይህ ያለው የወንዱ ስፐርም ሴል የሴቷን ኤግ ሴል ሲሰብር አይደለም ያለው። ነብይህ ያለው ምንድን ነው? እሷ የሚፈሳት ፈሳሽ ተቀደመ፣ ልጁ የእሷን ፈሳሽ ይመስላል፣ ልጅ ይሆናል። እሱ ለመውለድ እንዴት እሱ ከመውለድ ጋር ምን ይገናኛል ሲባል ነብይህ ይገናኛል አለ። የሴት የሚፈሳት ፈሳሹ ብልቷ እርጥበትን ለማመንጨት ለግንኙነት ዝግጁ መሆኗን ለዛ ነው እንጂ ጥቅሙ ከመውለድና ካለመውለድ ጋር ይሄ ከማርገዝና ካለማርገዝ ጋር የሚገናኝ አይደለም። ሴት የምታረግዘው ኦቨሪ ውስጥ በሚዘጋጅ ኤግሴል ነው። ካይት ኤጉ ደግሞ እሷ ባፈሰሰች ባላፈሰሰች ኢሚዲየትሊ ላይወጣ ይችላል፣ ይቆያል። እሱ የወንዱ ስፐርመሴል ብዙ ይዋኛል፣ ታውቃለህ፣ ብዙ ፈጣን ነው። ስፐርመሴል በጣም በፍጥነት ነው የሚጓዘው፣ ሚሊየንስ ነው። ከዛው ስኬታማ የሚሆነው አንዱ ነው። እሱም ስቲል ዲተርማይን አያደርግም ይሄ ቤተሰብ መመሳሰልን። እሱም አሁንም ገና ዲተርማይን አያደርግም። ምክንያቱም ስፐርም ሴል ከዚህ ሄዶ ማንን መጠበቅ አለበት? ኤግ ሴል ከኦቨሪ ወጥቶ ወደ አምቡላ መምጣት አለበት። ይህንኛው ደግሞ ከሰርቪክስ አድርጎ ፍሎፒያን ቲዩብ ገብቶ አምቡላ መሄድ አለበት። ከዛ አንዱ ስኬታማ የሚሆነው ስፐርም ኤግ ሴሏን እንትን ያደርጋል ማለት ነው። ከዛ በኋላ ጄኔቲክስ ኮዲንግ ይመጣል ማለት ነው። ክሮሞዞም ሲስተም ይመጣል ማለት ነው። ከዛ በኋላ ያለ ነው እናት አባትን የሚመስሉ ተብሎ የሚነገረው። ነብይህ ግን ማይገናኘውን የሴቷ ዲስቻርጅ የምታደርገው ብልቷን ለመርጠብ የሚረዳውን ወይንም ደግሞ ለወሲብ ዝግጁ መሆኗን የሚያሳየውን ከመውለድና ካለመውለድ ጋር ያይዞ ያስተማረህ ነው። እሱን አታፍነው። ሁለተኛ እንደው የአንተን አርጉመንት ልቀበልና እቀበላችኋለሁ ስላልኩ ስህተት መሆኑ እንዲህ ከገባህ ስቲል ደግሞ የአንተን አርጉመንት ተቀብዬ ደግሞ ልሞግትህ። አይደንቲካል ትዊን ከተፈጠረ እሺ፣ ፈተርናል ትዊን ከተፈጠረስ መልስልኝ። ኦኬ፣ ያንተን ጥያቄ ግልጽ አድርጋ እኮ ጠየቁ እና ከተፈጠረ ምን አይደንቲካል ትዊን ካልሆኑ እንዴት ነው ይሄ ነገር የሚሰራው? ምክንያቱም ትዊኖች ይወለዳሉ፣ መንታ ማለት ነው። አዎ ይወለዳሉ። ነገር ግን ምንድነው እሱ ነብዩ መሐመድ የተናገሩበት አንግል ምንድነው? ሁለቱም ለሴክሹዋል ኢንተርኮርስ ሬዲ ከሆኑ በኋላ ምንድነው የወንዱ ስፐርም ከተረጨ በኋላ እሷ ኤክሰፕት ካደረገች ቅድማ ኤክሰፕት ካደረገች እና ብሮክ ካደረገ እሷን ይመስላታል። አሊያ ደግሞ የሱ ፓወር ካለው ስፐርም ሴሉ ፓወር ካለው የሱን ይመስላል የሚል ነው እንጂ ሌላ አይደለም። ይሄ ደግሞ ምንድነው ስፐርም ራሱ ምንድነው ነው? አሁን ስፐርም ራሱ እንዴት ነው የሚዘጋጀው? ከምንድን ነው የሚዘጋጀው? ስፐርም እኔ አልጠየኩም፣ እሱን አልጠየኩም። እኔ አልጠየኩን አትመልስ። ተመሳሳይ ከሆኑ ያው ነው። እኔ አልጠየኩን አትመልሳ። አይደንቲካል ትዊን ከሆኑ እሺ አልኩ። አይደንቲካል ትዊን ካልሆኑስ?
አይደንቲካል ትዊን እንዴት ነው የሚፈጠረው? ወንድማችን የሚፈጠረው ያው እንግዲህ አንዱ ስፐርም ሴል ሁለቱን ኤግ ብሬክ ሲያደርግ ነው። ሁለቱን ኤግ አይደንቲካል ትዊን እንደዛ የፈጠረው? አዎ እንደዛ ነው። አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ነው። አዎ አይደንቲካል ትዊን የሚፈጠረው አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ማለት ሁለቱ አንዱ ኤግ በሁለት ስትካፈል ነው። ኦኬ አሁን ደግሞ አረምክ። መጀመሪያ ያልከውን አስተውል። ዋን ስፐርም ሴል ሁለት ፕሊስ ካልቶ አንዱ ኤግ ስፐርም ሴል ሁለቱን ኤግ ሴል ሲሰብር ነው ያልከው ቅድሚያ። አሁን ደግሞ ሲከፈል ነው አልኩ። ብሮክ ሲያደርግ ጊዜ ሁለቱን አንዱ ሁለት ሆኖ ኤክሰፕት ሲያደርግ ነው። የትኛው? አንዱ የሴት እንቁላል በስፐርሙ ብሬክ ከተደረገ በኋላ አንዱ ዋን ነው አይደል? አዎ እሺ። አይደንቲካል ካልሆኑ እንግዲህ አንዱ ሄዶ ይሰብራል፣ አንድ ልጅ ነው የሚፈጠረው። መንታ ከሆኑስ? አይደንቲካል ሳይሆኑ መንታ ከሆኑ ያው መንታ ያው ነው። ሁለቱም እንትን ተካፍለው ሁለት ልጅ ይሆናል። ፈተርናል ትዊን ከሆኑ ያው ሲስተሙ ያው ነው። ያው አይደለም። ባዮሎጂ ላይ እውቀት ትንሽ ያጥራል። ያው አይደለም። ስለዚህ ጥያቄ እዚህ ላይ ነው። አይደንቲካል ካልሆኑ ትዊን ሆነው የሙሐመድ ንግግር አይሰራም። እንዴት አይሰራም? እስኪ ያሳይ፣ አስረዳ። ምክንያቱም አይደንቲካል አይደሉም ልጆቹ አልኩህ እኮ። አንደኛው ልጅ እናቱን ሲመስል፣ አንደኛው አባቱን ሊመስል ይችላል። በምን? ለምሳሌ መንታ ተወልደው ልጆቹ አንደኛው እናቱን የሚመስል አንደኛው አባቱን የሚመስል ሁለቱም አይመሳሰሉ ማለት ነው። ልጅ እንግዲህ ሳይንስ ምን ይላል? ኦኬ ሳይንስ ምን ይላል? ከምን አንፃር እንዴት ነው የሚፈጠረው ነው ማለት ሳይንስ ልጅ ማንን ይመስላል ይላል። ሳይንስማ ከሴት ማፍሰስ ጋር ምንም የሚያገናኘው የለም። እሱ ከዲኤንኤ ጋር የተያያዘ ነው፣ ከጂን ጋር የተያያዘ ነው። እሱ ሂደቶች እንትኖች አሉ። ክሮሞዞሙ ኮዲንግ ከተሆነ በኋላ የሚመጡ ነው። ሳይንስ ከመፍሰስ የሴት ከማፍሰስ እና ወንድ ቀድሞ ከመጨረስ ጋር ምንም የሚያገናኘው የለም። የነብይህን አርጉመንት ተቀብዬ ነው አሁን የነብይህን አርጉመንት ተቀብዬ እንደው ቢሆን አሁን ፈተርናል ትዊን የሆኑትን ቫሊድ ያደርጋሉ። ይህ አርጉመንት ስልህ አያደርግም። ሁለተኛ ልስጥ። አሁንም የነብይህን አርጉመንት ተቀብዬ አንተ ባልከው ቀድሞ የጨረሰ ልጁ እሱን ይመስላል አይደለ? ኦኬ አይደለ? እንደ ነብይ መስፈርት መሰረት። አዎ። ነገር ግን ቆይ እኔ የሚለው ነገር አለ። አንተ ቀጥል እና መጨረሻ ላይ የሚለው ነገር ይኖረኛል። ችግር የለውም። እናትየዋ ቀድማ ከጨረሰች እናትየዋን ይመስላል። ወንድምየው ቀድሞ ከጨረሰ የሚያፈስ ከሆነ ደግሞ ወንድየውን ይመስላል። ቀድሞ የጨረሰው ልጁ የእሱን ይመስላል አይደለ? አዎ ትክክል ነህ። መልካም። ቡሃሪ 130ን ክፈትልኝ። ከቡኻሪ በፊት ይሄን ትረዳኛ። ሳይንስ ስለ ልጆች ምን ይላል? ነገርኩህ እኮ ከጂን ጋር የተያያዘ ነው አልኩህ እኮ። ከጂን ጋር የተያያዘ እንጂ ከፈሳሽ ጋር ቀድሞ በማፍሰስ ጋር የሚገናኝ አይደለም። ከጂን ጋር ሲያያዝ 23 ክሮሞዞም ሼር ያደርጋሉ። ከዛ በኋላ ከክሮሞዞም በኋላ ጂን የትኛው ነው ዶሚናንት የሆነው በሚለው ነው እንጂ የሚመጣው ቀድማ የትኛው ፈሰሰች ቀድሞ የትኛው ፈሰሰ የሚለው ምንም አያገናኘውም። እችን አዲስ አሁን ተመልከት። ቆይ እችኛውን አዲስ እኔ አንተን አርጉመንት ተቀብያለሁ እኮ ለጊዜው ተቀብዬ እንዴት ስህተት እንደሆነ አሁን ደግሞ ላሳየ ነው። ያንተን አርጉመንት ተቀበልኩትና ቫሊድ ነው
ይሰራል እንደው ብዬ ብወስድ እዚህ ሐዲስ ላይ እንደማይሰራ ላሳየ ነው። በፊት ስቃወም ነበራል። እንደው ልደግፍህና ልምጣ። ቀድሞ የጨረሰ ልጁ እሱን ይመስላል በሚለው ተስማማውልህ። ያንተን አርጉመንት ተቀበልኩ። ተቀብዬም ደግሞ እንደማይሰራ ላሳየ ነው። ሳልቀበል እንደማይሰራ አሳየውህ። ተቀብዬ ደግሞ እንደማይሰራም ላሳየ። ኡሙ ሱለይማ ካም ቱ አላስ ሜሴንጀር and said verily Allah is not shay. No. ይሄንኛው ይሄ አይደለም። 130 ነው ያልኩህ። ኦኬ ሐዲስ ተሳስቼ ነው። ሼክ ላድርግ። እሺ አንዴ ሼክ ላድርግ። እሺ ይሄንኛው ስፐርም እንዳለ ይሄኛው ነው ወይ 6091 ነው የፈለከው? የሪፋ ነው የፈለኩት። ያ የሪፋን ኦኬ የሪፋ ይውና እሺ ቀጥልሽ ቢኒ። ወይ ከዚህ ልክፈተው እንጂ ሩቅ አለ አይታየኝም። ደብ እሺ እኔ ልቀጥል። አርጅታችኋል ማለት ነው። እኔ ሩቅ ላይ ሆኜ ማየው እኔ ነኝ። እንደውም ስልካችሁ ማስጠጋት ትችላላችሁ እናንተ። ኦኬ አርጅታችኋል እናንተ ሰዎች። ቡሃሪ 58:25 ናሬትድ ኢክሪማ እንደተረከው በደንብ አስተውል። ሙቭ ሪፋ ዲቮርስድ ሂዝ ዋይፍ ወራፖን አብዱራህማን ቢን አዙቤር አልቁሬዚ ሜሪደር። ሪፋ የሚባለው ሰውዬ ሚስቱን ይፈታታል። ከዛ አብዱራህማን ደግሞ ያቺ የተፈታችቱን ያገባል። አይሻ ሴድ ዳት አይሻ ሴድ ዘ ሌዲ ካም ዊሪንግ ግሪን ቬል and complained to her Aisha of her husband showed her a green spot on her skin caused by beating. አይሻ ምን አለች? እቺ ሴትዮ መጣች፣ ሰውነቷንም አሳየች። ምን ሰውነቷ በመደብደብ ምክንያት ግሪን ስፖት ፈጥሯል፣ አረንጓዴ ሆኖ በልዟል። ሰውነቷ በመደብደቧ በልዟል አለች። It was the habit of ladies to support each other. So when Allah's messenger came, Aisha said, I have not seen any woman suffering as much as believing women. ምን ይላል? የሴቶች ባህል ነው እርስ በርሳቸው መተጋገዝ። ያላ መልእክተኛ ከዛ ሲመጣ አይሻ ምን አለች? እንደ አማኝ ሴት የሚሰቃይ በህይወቴ አይቻላቅም። ሉክ her skin is covered greener than her clothes. ተመልከት፣ ቆዳዋ እኮ ከልብሷ ይልቅ አረንጓዴ ሆኗል፣ በልዟል። ቆዳዋ ከልብሷ ይልቅ አረንጓዴ እስኪሆን ድረስ ቀጥቅጧታል ነው። When Abdurrahman heard that his wife had gone to the prophet, he came with his 2 sons from another wife. አብዱራህማን ይሄንን ሲሰማ ሚስቱ ወደ ሙሐመድ ጋር እንደሄደች 2 ልጆቹን ከሌላ ከወለዳቸውን ይዞ መጣ ይላል። የቱ ጋር ነበርኩ? I don't know. She came with his 2 okay የቱ ጋር ነበር? ላይ look her skin is greener than the clothes. እሺ ቀጥታ አንብቦታል። she said በአላህ ስም አለች I have done no wrong to him. ምንም ስለሱ መጥፎ ነገር አላደረኩም. but he is impotent and is as alles to me. ምንም በቃ መሀን ነው፣ ምንም አይችልም አለችው። ከዛም በኋላ አይደለም ኢምፖተንት ማለት ሴክሹዋሊ ካፔብል ያልሆነ ማለት ነው። አይቆምለትም በቃ which is sexual able ያልሆነ ኢምፖተንት ነው። which is erectile dysfunction ወይንም ገጥሞታል ማለት ነው ይሄ ሰውዬ፣ ወይንም ደግሞ ማለት ነው። ያ ግን እሷ ታብራራዋለች። ተጨማሪም ሌላ ችግር አለበት ማለት ነው። ወይ ኦኬ አራቦስ እሺ holding and showing the fringe of her garment የሷን የልብሷን እንትን እንደዚህ እያሳየች እንደዚህ አይታየንም፣ እኛ አይታየንም። ጣቷን እንዲህ በልብሷ እያሳየች እቺ የሚያክል ነው ያለው፣ እቺ ነው የሚያክለው እና ምንም አይጠቅመኝም፣ ለኔ ምንም አይሰራም እንትኑ እና አይችልም ነው ወሲብ እያደረገ አይደለም። እንትኑም ደግሞ የምታክሎች የምታክልለች አለ ልብሷ ላይ እያሳየች። ስለዚህ የሰውዬ እንትን እያለኝ አይደለም ማለች። ራህማ ሰይድ ራህማም እንዲህ አለ ባያላ አብዱራህማን ሰይድ ባያላ
Allah's messenger, she has told a lie. I'm very strong and can satisfy her, but she is disobedient and wants to go back to Rifa. ያላ መልእክተኛ ባላ ይሁንብህ ውሸቷን ነው እየዋሸች ነው። እኔ በጣም ጀግና ነኝ፣ ጠንካራ ነኝ፣ እንዴት እንደማረካት አታውቅም። እኔ ሳቲስፋይ አደርጋታለሁ፣ አረካታለሁ። እሷ ግን ወደ ሪፋ መመለስ ትፈልጋለች እንጂ እኔ እያረካዋት ነው። ውጪዝ እኔ ቶሎ እንትምል አይደለሁም፣ ቶሎ ማፈስ አይደለሁም፣ ኢምፖተንት አይደለሁም እኔ። እሷ ግን እየዋሸች ነው አለ። በጣም ጠንካራም ነኝ አለ። የቱ ጋር ነኝ? I'm very strong and satisfy her ምናምን satisfy her. But she is disobedient and wants to go back. Okay. Allah's messenger said to her, ያላ መልእክተኛ ከዛ እንደዚህ አለ. If that is your intention, then know that it is unlawful for you to marry Rifa unless Abdurrahman has had sexual intercourse with you. ይህ ከሆነ ኢንቴንሽንሽ፣ አላማሽ ወይም ደግሞ ሀሳብሽ ሪፋ ከአንቺ ጋር ግንኙነት ሳያደርግ ፈተሽ አብዱራህማን አንቺን ወሲብ ሳያደርግሽ ወደ ሪፋ ጋር መሄዳችም ማለት ቀድሚያ አብዱራህማን አንቺን ወሲብ ሊያደርግ ይገባል ወደ ሪፋ ጋር ሳትሄጂ አላት ማለት ነው። ኦኬ then the prophet saw two boys with Abdurrahman and asked him. ከዛ ሁለት ልጆች ይዞ አይደል የመጣው? በደንብ አስተውሎ ሎጂኩ እዚህ ጋር የሚነሳው ሁለት ልጆች አብዱራህማን ይዞ አይደል የመጣው ከሌላ ሴት የወለደውን። ከዛ ሙሐመድ ሁለቱን ልጆች ከአብዱራህማን ጋር አያቸው ይላል። ከዛም እንዲህ ሲል ጠየቀ፣ are these your son? እነኚህ ልጆች አንተ ናቸው ሲል ጠየቀው። on that Abdurrahman said yes. ከዛም አብዱራህማን አዎ አለ። the prophet said, you claim what you claim, say that he is important. አንቺ ይሄንን ሰው ነው ኢምፖተንት የምትይው? ይሄ ሰው ነው አያረካኝ የምትይው? ሙሐመድ ነው አሁን የጠየቀው። አንቺ ይሄንን ሁለት ልጆች የወለደውን ይሄን ከሌላ ሴትም ቢሆን ሁለት ወንዶች የወለደውን ይሄንን ነው ኢምፖተንት ነው እያልሻለሽ አላት። ለምንድን ነው ይሄን ያለው? but by Allah these boys resemble him kafar as a crow resemble a crow. ባላ ይሁንብኝ እነኚህ ወንድ ልጆች ቁራቁራን ሪዘምብል ወይም እንደሚመስል አባታቸውን ቁጭ ናቸው አለ። አባታቸው ምንድናቸው? ቁጭ ናቸው፣ ይመስላሉ። ቀድሞ የጨረሰ የሚወልደው ልጅ እሱን ይመስላል ብለናል አይደለ? ሐዲሱን ተስማምቼ ነው የመጣሁት። ሴቷ ደግሞ ምላሽ እያለች ያለችው ባሌ ቶሎ ኢምፖተንት ነው አያረካኝም ነው። እሱ ደግሞ እያለ ያለው ውሸቷን ነው፣ እኔ ጎበዝ ነኝ እንትን እላለሁ ነው። የማን ንግግር ነው አሁን ትክክል? በዚህ መሰረት የሴቷ ነው ወይንስ የወንዱ? ቀድሞ የጨርሰው ማን ነው? እሱ ቀድሞ የሚጨርሰው ማን ነው? ሙቬ እንግዲህ ይሄ አንደኛ ክርክር ላይ ነው። ቀድሞ እየጨረሰ ያለው አሁን ሁለት ልጆች አሉ አይደል? ሁለት ልጆቹ ደግሞ አባታቸውን ቁጭ ነው አይደለ? የኔ ይሰማል ግን ቆይ አባታቸውን ቁጭ ነው። እናንተ ምን ሆናችሁ ነው? በደንብ አስተውሉ። ቀድሞ የጨረሰ ልጆቹ የሚወለዱት እሱን ይመስላሉ። ስለዚህ ልጆቹ ወንዶቹ ቀጥታ አባታቸውን ነው የሚመስሉት። እሷ ደግሞ ምን ብላለች? ባሌ ደካማ ነው ብላለች። ስለዚህ እና አሁን እዚህ ላይ አሁን ቀድሞ የጨረሰው በዚህ አዲስ መሰረት ማን ነው ቀድሞ የሚጨርሰው? ይሰማል? በደንብ ይሰማል። እንግዲህ አሁንም ሐዲሱም በደንብ ካየን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ትክክል ነው። ለምን እዚህ ላይም ሴትየዋ ሰውየው አያረካኝም ማለች፣ ውሸትሽ ነው ያረካሻል አሉት። እንደገና ደግሞ ሰውየውን ጠይቆት ሰውየውም አረካታለሁ አለ። አሁን የሴትየው ውሸት ሆኖ ቀረ እኮ። ምክንያቱም ልጆቹ እኮ ውሸት መሆኑን አሁን ፕሩቭ አድርግልኝ። ልጆቹ ቀጥታ እሱን ነው የሚመስሉት። እሱን ከመሰሉ ደግሞ ነብዩ ምን ብሏል? እሱ ቀድሞ ይጨርሳል ብሏል ነው።
አሁን ሰውየው እንግዲህ እሱ ነው ታዲያ ሰውየው ልጆቹ እሱን እንደሚመስሉ ሰውየው ማምኗል፣ ሴትዮዋ ማምናለች አይደል? ስለዚህ እንደዛ ከሆነ ደግሞ ሴትዮዋ አጥንቷ ቅጠል እስኪመስል ድረስ የተቀጠቀጠችው እውነት ነበር የተናገረችው። ነብይህ ግን ገና ለገና ልጆቹ እሱን ስለመሰሉ ምን አለ? አንተ ጎበዝ ነህ አለው። ቆይ አዳምጥ። በሌላ ሐዲስ ላይ ደግሞ ምን ብሏል? በሌላ ሐዲስ የቅድሙ ሐዲስ ላይ እሱ ቀድሞ ከጨረሰ እሱ ቶሎ የሚረጭ ከሆነ አለ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን ይመስላሉ አለ። እዚህ ጋር ስንመጣ እሷ ደግሞ ባሌ ቶሎ ይጨርሳል፣ ሰነፍ ነው፣ አያስደስተኝም፣ እቃውም እችን ነው የምታክለው አለች። ከዛ መሐመድ ግን ልጆቹን አየና እሱን ስለመሰሉ እየዋሸሽ ነው አላት። ቀድሞ የተናገረው ደግሞ መሐመድ ቶሎ የሚጨርስ ልጁ እሱን ይመስላል ብሏል። ሴትዮዋ እውነትን የተናገረችው ነብዩ ውሸታም ነው። እውነት እንደተናገረው ሐዲሱ ያስረዳል። ይኸውልህ አንተ እንዴት አሁን ሴትዮዋ ራሱ መጨረሻ ሴትዮዋ ውሸቷን አያረካኝም አለች። ልጆች ደግሞ እኮ እየዋሸች መሆኑን በልጆቹ ነብዩ እውነት ያደረገው እኮ ዋሽተሻል ያላት ልጆቹ እሱን ይመስላሉ ነው። እሱን ከመሰሉ ደግሞ እሷ ነች ትክክል እኮ። ምክንያቱም ምን ብሏልና መሐመድ ቀድሞ የሚጨርሰውን ነው ልጆቹ የሚመስሉት ብሎ ስለተናገረ ቀድሞ የሚጨርሱት ነው አሉ። አሁንም እኮ እንግዲህ ቀድሞ የሚጨርሰው አሁን እሷ ቀድማ ስለጨረሰች ልጆቹ ምን ወደ አባቱ ነው እንዴ? ሰውዬ ለምን ነው የምታደናግረው? ቀድሞ የሚጨርሰውን የእሱን ይመስላሉ። እንደዛ አይደለም። እሱ አይደለችም ቀድማ የጨረሰችው። አባት ቀድሞ ከጨረሰ የሚወለደው ልጅ አባትን ይመስላል። እናት ቀድማ ከጨረሰች የሚወለደው ልጅ እናትን ይመስላል። እዚህ ጋር ልጆቹ አባታቸውን የመሰሉት አባታቸው። ስለዚህ አባታቸው ነው ቀድሞ የጨረሰው። ቴንኪው። እና አባታቸው ቀድሞ መጨረሱ ስለጨረሰ ይመስላል። ታዲያ አሁን ምን ችግር አለ እዚህ ላይ አንተ? ስለዚህ ሴቷ ትክክል ነበረች። ባሌ ከኔ ቀድሞ ይጨርሳል፣ አያስደስተኝም፣ አያረካኝም ያለችው ትክክል ነበረች። አጥንቷ አረንጓዴ እስኪሆን ተደብድባ፣ ነብይህ ግን ሐሰት ፍርድ ፈርዷል ማለት ነው። አሁን አንተ የተነሳንበትን ለቀቆ ወደዚህ መጣ እንደ ምክንያቱም ሐሰት ፍርድ አይደለም ብቻ ሳይሆን ቅድም ምን ብሏል? ቀድሞ ከሚጨርስ ጋር አያይዞ ተናግሯል። እዚህ ጋር ሐዲሱ የነብይነት መስፈርት 3 ጥያቄ ከተባለው አንዱ ልጅ ቤተሰቡ እንደምን ይመስላል የሚል ነው። ጋር ቢኒ እዚህ ጋር ሐሰት ፍርድ ብቻ ሳይሆን አንዴ ካሊድ በእርግጥ የተሳዳቢ ልጅ ነው። አሁን ስነስርዓት ስለያዘ ነው እንጂ ማስገባት አያስፈልግም ነበር። በእርግጥ ግን እሺ፣ እዚህ ጋር ሐዲሱ የሚለው ምንድን ነው? ነብዩ ምን አለ መሰለ? ይሄን ሰውዬ ነው ወይ ኢምፖተንት ነው የምትዩ? ይሄን ሰውዬ ነው ወይ አይችልም ድክመት አለበት የምትዩ ብሎ ጥያቄ ምልክት ጠይቆ ምን ብሎ መልሷል መሐመድ መሰለ? አንቺ ተሳስተሻል። እሱ ራሱን አስመስሎ ቁርአን አስመስሎ እንደሚወልደው አብዱራህማንም ልጆቹን እሱን ይመስላሉ ብሎ ተናግሯል። ኢቨን መሐመድ በፊት የተናገረውን ረስቶታል እዚህ ጋር። ስለዚህ አስቀድሞ የተናገረው ምንድን ነው? ወንድ ልጅ ባል ቀድሞ ከጨረሰ ልጆቹ የባልን መልክ ወይም የአባትን መልክ ይኖራቸዋል። እናት ቀድማ ከጨረሰች ልጆቹ የእናትን መልክ ይኖራቸዋል ያለውን ረስቶ አብዱራህማን ራሱን አስመስሎ መውለዱ የአብዱራህማን ችግር መሆኑን ወይም የእሱ ስንፈት መሆኑን ረስቶ እሷ ላይ ነበረ የፈረደባት ከላይ ማለት ነው። ሲፈርድባት የነበረው መመታቷም ማለት ነው። ስለዚህ ሴትዮዋም ትክክል ነች። የተሳሳቱት ማን ነው? አብዱራህማንና ነብይህ ነው የተሳሳቱት ማለት ነው። ሁለቱ ተሳስተዋል። አብዱራህማን ለእሷ ኢምፖተንት ነው፣ አያረካትም። መሐመድም ደግሞ ይህን ሰውዬ እንዴት አያረካኝም ትያለሽ ብሎ ያመጣው ከታች ያመጣው ምሳሌ እሱ ራሱን ዲባንክ የሚያደርገው ነው ያስቀድመው የነበረውን ንግግር። ስለዚህ ሴትዮዋ ትክክል ነች፣ ነብይህና አብዱራህማን ተሳስተዋል ማለት ነው። ወይ መሐመድ የሚናገረው ነገር አያውቅም፣ ከሁለት አንዱ ነው። ሀሳቡ አልገባም፣ የሚነገረው ነገር ስላልገባ ነው እያወራ ያለው ማለት ነው። ገብቶኛል። ሀሳቡ ገብቶታል፣ ግን ትዊስት ለማድረግና ለማጭበርበር እየሞከረ ነው። አይ ነው ለማጭበርበር የእሱን ሎጂክ ተቀብዬ ነው የመታውበት። ኔስ ቅድም የጠየቅኩህ አንድ ጥያቄ አለ። ሳይንስ ልጆች ከአባታቸውና ከእናታቸው በምን መልኩ ነው የሚመሳሰሉ፣ እንዴት ነው የሚመሳሰሉ ብዬ ሲጠይቅ እሱ በጂን ወይም ደግሞ በዲኤንኤ ግማሽ ግማሽ ይወስዳሉ ይላል። ሳይንስ ብላል።
ባዮሎጂ እንደዛ ነው አይደል? እሺ ታዲያ የነብዩ ንግግር ከዚህ ምን ይጋጫል? አሁንም አንተ እንዴት ባስረዳ ነው ሊገባ የሚችለው? ሳይንስ ሴት ልጅ በምታፈሰው ቀድማ ፈሰሰች ቀድማ ፈሰሰ በሚል አይደለም ብዬ ደጋግሜ ነገርኩህ። አንድ ሁለተኛ ሴት ልጅ የምታፈሰው ለሉብሪኬሽን ነው እንጂ የሚጠቅመው ኢቨን ወደ አምቡላ ራሱ አይሄድም። ሄዶ እዛ እርግዝና እንትን አይልም። የሴት ልጅ ፈሳሽ ዲስቻርጇ አራውንድ ቫጃኒና ላይ ያለ እሱም ለወሲብ ዝግጁ መሆኗን ወይንም ደግሞ እንትኖቿ እንዳይላላጡ የሚጠቅም እንጂ ምንም ከእርግዝና በሱ ምክንያት አይደለም ብዬ ደጋግሜ ነገርኩ። ሳይንሱ ኦኬ። ስለ ክሮሞዞምሳ ሁለቱን እንዴት ነው የሚገልጸው ሳይንስ? ክሮሞዞም ታዲያ ምን ከእሷ ፈሳሽ ከኤክስተርናል ቫጃይና እንትኗ ላይ ካለው ፈሳሽ ጋር ምንም አይገናኝም። ካደሱ ፈርቲላይዜሽኑ ምንድን ነው የሚያመለክተው? 23 አላቸው። እሱ እኮ ቅድም አልኩህ እኮ ከኤግ ሴል ጋር ነው የሚገናኘው እንጂ ከፈሳሽ ጋር ምን አገናኘው? እሱ እና ፈሳሹ አለው አይደለ? ወንድ እሷ ኤግና ስፐርም ፈርቲላይዜሽን አይደል የሚሆነው? ኖ ኤግ ሴል እና ስፐርም እኮ አላት እኮ ብሎ እኮ ነው ነብይ ያለው እኮ ነብይ። ስፐርም ዋይ ኤክስ ዋይ እና ፕሊስ ኤክስ ዋይ እና ኤክስ ኤክስ እኮ ፈሳሿ ላይ አይደል? ኤክስ ኤክስ እኮ ያለው ፈሳሿ ላይ እኮ አይደለም ወንድማችን። ፈሳሿ ፍሉድ እኮ ፍሉድን በተመለከተ እንቁላሏ ላይ ነው እንጂ እኮ ኤክስተርናል ዲስቻርጁ ላይ እኮ አይደለም ያለው። ዲስቻርጁ ቀድሞ የሚፈሰው እሱ አይገናኝም ከእርግዝና ጋር። አሁን ወንድ ልጅ ቆይ አንተ ጥያቄ ወንድ ልጅ ግንኙነት ከማድረጉ በፊት የሚያፈሰው ፈሳሽ የለው አለ? እሱ ስፐርም ይባላል? ስፐርም አይባልም። ቴንክ ዩ። ስለዚህ ሴት ልጅም ለግንኙነት ሬዲ ብልቷ የሚያወጣው ለኢንተርኮርስ ስሙዝ እንዲሆን የሚያወጣው ፈሳሽ አለ። እሱ ስፐርም ይባላል? እሱ ስፐርም አይባልም። ይኸውልህ እኔ እናመሰግናለን። ስለዚህ ልክ እንደ ወንድ ልጅ ሴት ልጅ ስፐርም አላት፣ የዘር ፈሳሽ አላት። እሷም ፍሉድ አላቸው ወይስ የላቸውም? ሁለቱም። ይሄ ሀዲስ እኮ ይገላግላቸዋል። ሁለቱም ፍሉድ አላቸው። ይኸውላችሁ ይሄን ሀዲስ ስማው። ቡልገል መርየም ላይ ነው። አንድ ጊዜ ካልኩ ቡልገል መርየም ቅጽ አንድ ላይ ምን ይላል መሰለህ? አንዴ ካል ላንብብልና ትቀጥላለህ። እሺ ምን ይላል? ገጽ 106 ላይ አነስ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህልሙ ወንድ የሚያየውን ስለምታይ እንስት ተጠይቀው ትታጠባሉ። ቡሃሪ ሙስሊም የሚከተለውን ጨምረው ዘግበውታል። ኡሙ ሱሌይማን ረዲያላሁ ይህ ሊሆን ይችላልን ብላ ጠየቀች። እርሳቸውም አዎ ታዲያ መመሳሰሉ ከየት የተገኘ ይመስልሻል አሏት። እዚህ ላይ ሀዲሱን ማብራሪያ ላይ ምን ብለው ያስቀምጡታል? ልክ እንደ ላይኛው ሁሉ ይህ ሀዲስ ሴት ልጅ በህልሟ ወሲብ ስትፈጽም ልታይ እንደምትችል ያመለክታል። ይህ ሲሆን የዘር ፈሳሽ ካየች መታጠብ ግዴታ ይሆንባታል። ልጅ አባቱን ወደ እናቱ የሚመስልበትን ሁኔታ ከዘር ፈሳሽ ጋር ነቢዩ አገናኝተውታል። ይህንም በእርግጥ የስነ ህይወት ባዮሎጂ ትንታኔ የሚሻ ጉዳይ በመሆኑ ወደዚህ ዝርዝር አንገባም። ከእርሳቸው ሀዲስ ሳይንሳዊ ተአምራት መካከል አንዱ ስለመሆኑ ግን ጥርጥር የለውም ብለ ይዘቡታል። ፈትዋ ደግሞ ምን እንዳሉት ታውቃለህ? ፈትዋ ላይ ባይዘ ፈትዋ ላይ ኢንተርናሽናል ኢስላም ዌብ ላይ ደግሞ ሳይንሱ ይሄንን አይደግፈውም፣ ግን ወደፊት ሜይ ቢ አይታወቅም ሊመሳሰል ይችላል ብለው ደግሞ ያስቀመጡበት ሳይንሱ እንደማይደግፋቸው ይኸው እዚህ ጋር ደግሞ ከነብዩ ሳይንሳዊ ብሎ ነው። ሳይንሳዊ ተአምራት መካከል አንዱ ስለመሆኑ ግን ጥርጥር የለውም። ምን ብሎናል? ከላይ ወንድ እንደሚያፈሰው የዘር ፈሳሽ ስፐርም ማለት ነው። ወንድ እንደሚረጨው ሴቷም እንደዛው ሁሉ እንትን ትላለች። የዘር ፈሳሽ ብሎ ነው ያስቀመጡት። ኦኬ እኔ አሁን ለዚህ አንድ ነገር ብናይ ደስ ይለኛል። አንድ ልናገር። እሺ ይናገርና ኦኬ እኔ አሁን እንደኔ እምነት ውመን ፊሜል ፕሮዳክቲቭ ሲስተም እና ሜል ፕሮዳክቲቭ ሲስተም ሁሉም ሴት ልጅም ትበላለች፣ ወንድ ልጅም ይበላል። ከበላ በኋላ
ለሴክሹዋል ኢንተርኮርስ ሬዲ ይሆናሉ ሁለቱም ማለት ነው። እና እሷም እንቁላልን ማዘጋጀት የምትችለው በምግብ አማካኝነት ነው። እሱም ደግሞ ስፐርም ሴልን ፕሮዳክት ማድረግ የሚችለው ከምግብ ነው። ተግባባን እዚህ ላይ? ታዲያ ወንድማችን እኛ እኮ ስለዛ ነገር አላወራንም ጭራሽ። አንዴ ግና እሷ ፕሮዳክት ያደረገችው እሺ፣ አንዴ ሰው ስለበላ ስፐርም ሴል እና ኤግ ሴል ያመርታል ያለ የትኛው ሳይንስ ነው? አይሻ በ6 ዓመቷ ስትታጭ ኤግ ሴል አምርታ ነበረ? በላ ማለት ኤግ ሴል ታመርታለህ ማለት ነው እንዴ? ባዮሎጂም ቤት ነው የተማርከው? ጣራ ላይ ቁጭ ብለህ ነው የተማርከው? እና ባዮሎጂ ያለ ምግብ እሷ እንቁላል ማምረት ትችላለች? ምን ከምንድን ነው የምታገናኘው? 6ኛ ክፍል እንኳን አልደረስክም እንደ ነብይ አይሻ በ6 ዓመቷ ምግብ ትበላ ነበር። ስለዚህ ኤግ ሴል አምርታ ነበረ? ማይገናኝ ነገር ለምን የምታገናኘው? ካሊድ ምን ከቶፒኩ ጋር አውት ኦፍ ቶፒክ የሆነ አንደኛ ምንም አይገናኝ ማለት አጥና በቃ የናጥናውና አንዳንዴ እኮ ለተግባቦትም ተመጣጣኝ ነገር ሲሆን ሀሳብ ስታነሳ መግባባት እንችላለን። ሰው ስለበላ ኤክስ ያመርታል፣ ስፐርም ሴል ያመርታል። ስለዚህ ህፃናትም ይበላሉ ይጠጣሉ። ስለዚህ ኤክሴል ያመርተው ከዛ ወሲብ ያደርጋሉ። እንደዚህ እንትን ብለው ምናምን እንደዚህ አይነት ተረተረቱን ያዘውና ጊዜው ያረጡ ሴቶች ኤክሴል ማዘጋጀት የሚያቆሙት መብላት ያቆማሉ ማለት ነው። ኤኒዌይስ ማይገና አውት ኦፍ ቶፒክ ሲሆን በጣም ዝገት ይሆንብሃል ማለት ነው። አንዳንዴ እኔ ካሊድን እኮ ተስማምቼ እሱን ደግፌው እኮ መጣሁኝ እኮ በቃ ሰው አዎ ነብዩ እንዳለው እስቲ ልምጣ አልኩኝ። ቀድሞ የረጨ ቀድሞ የሚጨርስ ልጁ እሱን ይመስላል በሚለው ተስማማውና ስመጣ ከሌላ ሀዲስ ጋር ደግሞ ራሱን ሪፊዩት ያደረገበት ነው መጣሁኝ። በሁለቱም በሳይንሱ ውድቅ አደረግኩት፣ ነብዩን ተቀበል። ፕሌስ ካሊድ ይበቃል፣ ካሊድ ይበቃል። ሌላ ቀና አንብበውና በዚህ ጉዳይ ላይ ና እሱ የሚያስማማል። አንድ ጥያቄ ልጠይቅ። ቆይ ከመጠየቅ በፊት አንድ ማሳየው ነገር አለ፣ በጣም ወሳኝ ነገር ነው። እሺ አንዴ ካሊድ፣ እሺ ወንድሜ፣ ምናልባት እንደው አንተ ግልጽ አድርገህልህ እንድታልፍ ሴት ልጅ ስሜቷ ካልተቀሰቀሰ አታረግዝም ብለህ ታስባለህ? ነው አታረግዝም ሳይሆን ፊሜል ፕሮዳክቲቭ ሲስተሟ አክቲቭ የሚሆነው በምግብ ነው ብዬ ነው እንጂ ሚዩት አድርግ። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። ትልቁ ላይ አድርገኛ እንዴ ፎይ። እንግዲህ አንድ ወሳኝ ነገር ላሳያችሁ፣ ተመልከቱ። እዚህ ሱራ 3:47ን በምንመለከትበት ጊዜ መርያም አንድ የተናገረችው ነገር አለ። ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል ብላ ጠይቃለች መርያም። ይሄንን የቁርአን ክፍል ቁርጡቤ የሚያብራራበት አለ፣ ተመልከቱ። ተፍሲር አልቁርጡቤ ሱራ 47ን አያ ቁጥር 47ን የሚያብራራበትን ቦታ እንመለከተዋለን። ምን አልከኝ? ልነፋብን ነው ወይ አልኩ። ግድ ነው። ማይ ሎርድ ሃው ካን አይ ሃቭ ቻይልድ ዌን ኖ ማን ሃዝ ተች ሚ። አምላኬ ሆይ እንዴት ልጅ ልወልድ እችላለሁ ማንም ወንድ ነክቶኝ ሳያውቅ ለሚለው የቁርአን ክፍል ሲያብራራ እንዲህ ይላል፣ ተመልከቱ። እሺ ከዚህ ጀምረን ነበው። ኢብኑ አባስ ሰይድ ገብርኤል ቱክ ሆልድ ኢን ዘ ስሊቭ ኦፍ ሄር ጋርመንት ዊዝ ሂዝ ፊንገር ኤንድ ብሪዝድ ኢንቱ ኢት ይላል። ምን አደረገ? ኢብኑ አባስ እንደተናገረው ገብርኤል መጥቶ እኒ እንትናን ከፍቶ ነፋባት ይለናል። ይኸው ነፋባት ይለናል። ኤንድ ሺ ኮንፊዝድ ጂሰስ አት ዘ ሞመንት፣ በዛው ሰዓት ኢሳን አረገዘችው ብሎ ይናገራል። ከዛስ እዚህ ዝቅ ብለን ስንመለከት እንዴት እንደሆነ ይነግረናል። አሁን ከርዕሳችን ጋር እንትን የሚለውን ማለት ነው። ተመልከቱ እዚህ ጋር እንዲህ ይላል the reason for this is that God Almighty created Adam and took the covenant from his descendants and he placed ተመልከቱ he placed some water of the he placed some of the water in the leons of the fathers ምን አለ? የሆነ ያህል ውሃውን በአባቶች ወገብ
ያስቀምጣል። and some in the wombs of the mothers እናም የሆነ ያህሉን በሴቶች ማህፀን ያስቀምጣል አለ። when the two waters combine እነዚህ ሁለቱ ውሃዎች ኮምባይን በሚያደርጉ ጊዜ በሚቀላቀሉ ጊዜ they become a child ልጅ ይሆናሉ አለ God Almighty አለ። ስለዚህ እንደዚህ ስለሆነ አለ ማርያም ደግሞ ያለ ወንድ ነው ያረገዘችው አይደለም? ተመልከቱ God Almighty placed both waters in Mary ተመልከቱ አላህ Subhanahu Wa Ta'ala ሁለቱንም ውሃዎች በመርያም ውስጥ አስቀመጠ ይላል። some in her womb የሆነ ያህሉን በማህፀኗ አስቀመጠ በመርያም and some in her loins ግማሹን ደግሞ በወገቧ ላይ አስቀመጠ ተመልከቱ and Gabriel breathed into them to arouse her desire ገብርኤልም ብሎ ነፋባት ስሜቷ እንዲቀሰቀስ ምክንያቱም ይላል ይወላችሁ ተመልከቱ because a woman cannot convince unless her desire is aroused አንድ ሴት ቀደምም ብዬ ጠይቄው ነበር ካሊደ አንድ ሴት ስሜቷ ካልተቀሰቀሰ ልታረግ ትችላለች ብዬ ስለው አይ እንደዛስ አይደለም ብሎ የራሱን ነገር ጀምሮ ነበር። እዚህ ጋር ምን ብሎ ነገረን? የነፋባት ስሜቷ እንዲቀሰቀስ ያደረጋት ለምንድን ነው አለ? አንድ ሴት ስሜቷ ካልተቀሰቀሰ ማረገዝ ስለማትችል ነው አለ። እዚህ ጋር ለሙስሊሞች አንድ ጥያቄ ያስቀምጣል። ሙስሊም እህቶች ሴት እህቶቻችን በሚደፈሩ ሰዓት ታዲያ ለምንድን ነው የሚያረግዙት? ሴት እህቶቻችን ስሜታቸው ተቀስቅሶ ነው የሚያረግዙት? በሚደፈሩ ሰዓት ብዙ ሴቶች አርግዘዋል። ይሄው እዚህ ላይ ግን አንድ ሴት ስሜቷ ካልተቀሰቀሰ አታረግዝም። when her desire was aroused ስሜቷን በተቀሰቀሰ ጊዜ by Gabriel's breath በገብርኤል ምን ትንፋሽ the water that was in her loins fell into her womb በወገቧ የነበረው ውሃ ወደ ማህፀኗ ሄደ and the two waters mixed እነዛም ሁለቱ ውሃዎች ተቀላቀሉ and she confessed because of that በዚህ ምክንያትም አረገዘች ጸነሰች ይለናል። እስልምና ይሄን ነው የሚያስተምረው። እንዲህ አይነት ተረት ከሆነ አስተምሩ ለቃችሁ ውጡ። ጭንቅላታችሁን ተጠቀሙ። ኦኬ እኔ አሁን ልናገር። እሺ ኧረ በቃ አንተ በእናትህ ሂድና ጥና ተባልክ እኮ ስለምግብ አናግረው ይናገር። ቀጥል። ጥያቄ ያለኝ ጥያቄ የምትመልሱ ከሆነ እየተሳደብክ ነው? ኧረ እየተሳደብኩኝ አይደለም። እኔ አይደለሁም። ጥያቄ ያለኝ ጥያቄ መልሱልኝ። አንተ ቅድም አሁን ያነሳውም ለኛ ትርጉም አለ። ምን ማለት ነው ካልን ማብራራት እንችላለን። አንተ ከፈለክ አብራራለሁ፣ ችግር የለም። ነገር ግን እኔ የኔ ጥያቄ ከተቀበላችሁ ልጠይቃችሁ። ጥያቄ አብራራው እስቲ አብራራለሁ አለ። እንግዲህ ዋተር ነው የሚለው ውሃ ነው የሚለው ኤግ እንኳን አይልም። ይቅርታ ኤግ እንኳን የሚልበት ቦታ የለም። ስለዚህ ምንድነው የወንዱ ውሃና የሴቷ ውሃ ሁለቱ ሲቀላቀል ነው ልጅ የሚፈጠረው ብሏልና አብራራልን። አንደኛ ይሄ ነው። ሁለተኛ መርየም ላይ በወገቧ ላይ እና በማህፀኗ ውስጥ ሁለት ውሃ አስቀምጧል አላህ ይላል። ይሄኛው ትክክለኛው ነው ብሎ ቁርጥቢ ያስቀምጣልና ጅብሪል ምንድነው ያደረገው? ወርማፕን ያደርጋት ነው። ሌላ በእንትን ሊትራሊ ወርማፕን ያደርጋት ስሜቷ እንዲነሳ። ስሜቷ ሲነሳ ከጀርባ ላይ ያለው ወርዶ ማህፀኗ ላይ ተቀላቀለ። እንደዚህ ነው ኮንሲቭ የተደረገው ኢሳ ብሎ ያስቀምጣል። ይሄን አብራራልን። እንደዛ ነው ኢሳ የተፈጠረው ወይም የተጸነሰው? መርየም እናትም አባትም ሆናለት ነው? ሁለቱም የዘር ፈሳሽ ተቀላቅለው ነው? እሱን አስረዳ። ኦኬ ይሰማል? ትንሽ ያስተጋባል መሰለኝ። ይሰማችኋል? ይሰማል፣ በደንብ ይሰማል። አያስተጋባም። በእስልምና መርያም አለይሂ ሰላም ድንግል እንደሆነች እናምናለን። እንደገና ደግሞ በድንግልና ኢሳ አለይሂ ሰላምን እንደወለደች እናምናለን። ይሄ ሐዲስ ምንድነው የሚያመላክተው ከተባለ እሷ ሴት ስለሆነች እንግዲህ ሴት ናት፣ ደም አላት። ያለ ደም አይደለም የተፈጠረችው፣ ያለ አጥንት አይደለም የተፈጠረችው። ምግብ ትመገባለች እና አላህ ሲፈጥራት ሚራክል ተአምር ሊሰራበት ስለፈለገ የሷን
ሁለቱም ፍሉድ አንድ ላይ አድርጎ አብሮ ፈጥሯታል የሚል ነው የሚያስይዘው። እንደገና ደግሞ እሷ ስምኔቷ ይቆማል የተባለበት ምክንያት ደግሞ ያ የሚያሳየው እናንተ አሁን እየጠየቃችሁኝ ያላችሁት የሆነ ወንድ ብቻ እሷን ሲነካት ምን ሲያረጋት ስምኔቷን ሲያቆም ምናምን እንደዛ አደርጋችሁ ነው። እንደዛ አይደለም። ያ ማለት በእድሜ ነው፣ ኤጁን ነው የሚያመለክተው። ኤጁን ነው የሚያመለክተው ብዬ ነው የሚያምነው እኔ። ስምኔቷ ምንድን ነው ግን? ጥያቄው እሱ አይደለም። ስምኔቷ ምንድን ነው? አልገባኝም። ጥያቄውን አልመለስኩም። ጥያቄው ስሜቷ ለማለት ፈልጎ ነው። እኛ ሰው ነካት። አይ ሜሬም እንቁላልም ስፐርምም ካላት ወንድ ነች ወይንስ ሴት ነው? ሜሬም ስፐርምም እንቁላልም አልተባለም። ያው ምንድነው የሚያመለክተው? የወንዱን ጀርባዋ ላይ ሴቱን ማህፀኗ ላይ እያለ አልተባለም ትላለን። ሁለት ታዲያ የወንድም የሴትም ያለው ነው እንደ ፈሳሹ የተቀመጠው። አሁን አንዲት ሴት ከመውለዷ በፊት የሷውም ሬዲ ይሆናል አይደለ? ለመውለድ ዝግጁ ይሆናል። ቆይ አሁን ወገቧ ላይ የተቀመጠው እናንተኑ ተቃራኒ ተደርጎ የተቀመጠው ሁለት ተቃራኒ ናቸው ወይንስ የሴት ብቻ ነው? ተቃራኒ ነው ብለዋል እዛ ላይ። ነገር ግን ተቃራኒ ከሆነ ስለዚህ ሜሬም የወንድ ስፐርምም ካላት የሴትም ኤግ ካላት ወንድ ነች ወይን ሴት ነች እኮ? ይሄ እኮ ሚራክል ነው እኮ ብሮ። ምንም እንትን የለም። ወንድ ነች ሴት ነች? ሜሬም ነው እኮ ጥያቄ። ሴት ናት። እንዴ ሴት ትሆናለች ስፐርም እያላት? ሴት ናት። ስፐርም አላት ይመቻል። የወንዱም አላት አሁን አልከኝ እኮ ስፐርሙ ነው። እንደዛ በፊት አሁን ወንድና ሴት ተገናኝተው እንደሚወልዱ በዛ መልኩ አላህ ሬዲ አድርጓታል። ጀርባዋ ላይ ወንድ የዘር ፈሳሹ ከተቀመጠ ማህፀኗ ላይ ሴቷ ከተቀመጠ ሁለቱንም ከያዘች እንዴት ነው እሱ? ወዴት ወዴት ነው? አሁን ደክሞኛል እንጂ ብዙ ያስወራል ነገር በጭል ነው ፍናፍንት ናት ይበሉና ሁለቱም አላት። የነፋው ግን እኮ ጅብሪል ሳይሆን አላህ ነው የነፋው። እኔ ያው ኦኬ። አሁን እኔ ልጠይቃችሁ እንደዛማ መልስልን። አንተ ታምናለህ ኢሳ የተፈጠረው ከጀርባ ላይ ካለው ከወንድ የዘር ፈሳሽ እና ማህፀኗ ውስጥ ካለው የሴት ፈሳሽ ነው የተፈጠረው ብለህ ታምናለህ? እሱን ብቻ ነገርና ጥያቄን ትመልሳለህ። ማለት ምን ማለት ነው ከተባለ መርያም በድንግልና ልጇን ስለወለደች ያ አላህ ሲፈጥራ አሁን ስለ ድንግልና ውስጣዊ ነገር የተደረገ ነው። ድንግልና ከውጭ በሚገባ ነገር ነው የሚታጠው። አሁን እኛ እየጠየቅን ያለው ውስጣዊ ባለ ነው። ስሜቷን እንዲነሳሳ ያደረገ ጅብሪል ጀርባዋ ላይ ያለው ፈሶ ማህፀኗ ገባ። ማህፀኗ ውስጥ ካለው ፈሳሽ ከተቀላቀለ ከዛ ኢሳ ኮንሲቭ ተደረገ ወይም ተጸነሰ ይላል። ትቀበላለህ ወይ? ይሄን ያለ አራም ዘሩሻት አዎ ይቀበላለሁ። አሁን ለምሳሌ አንተ ልጠይቅ እና ኢሳ ማለት ከወንድና ከሴት የዘር ፈሳሽ የተገኘ ነው። ያለ አባት ምንድነው? ያለ አባት ከእናት ብቻ ተገኘ የሚለው ትምህርቱ የፈረሰ ነው ማለት ነው። ሁለቱ እንዲቀላቀሉ ስሜት እንዲነሳሳ አይደለ? ጅብሪል አይደለም ራሱ አላህ ነው። ቆይ ደም አላት ብለህ ተፈዘላ ጅብሪል ይመጣልሽ። ደም ይኖራታል ወይስ አይኖራትም? ማርያም ገናኛው ጥያቄ ነው። ምን ያገናኛል? ሰው ነች እኮ እሷ ሰው ነች፣ ሙሉ ሰው ነች። ሙሉ ሰው ስለሆነች ደስ ሰው ያላት ነገር አላት። አሁን ጥያቄው በቃ መልሰልናል። ኢሳ ማለት ከመርየም አባትም እናትም የሆነችው ከወንድ የዘር ፈሳሽ እና ከሴት የዘር ፈሳሽ የፈጠረችው ወይም የጸነሰችው ልጅ ነው። በቃ ይሄ ትምህርት እስልምና ትምህርት ነው። ተቀብለናል። ሉቃስ 2:42 ጨርሰናል። ነው ሉቃስ 2:42 ላይ ክፈትልኛ። ኦፕን ማይንድ ሆነ እሺ መልስልኝ። ከዛን ችግር የለም። ባነሳነው ቶፒክ ተመሳሳይ ላይ እስልምና ክርስትና ላይ ጥያቄ አለ። አዎ በተነሳ በዚህ ቶፒክ ልብ በሉ። በዚህ ቶፒክ ላይ አለኝ ብሏል። ቆስጤ ክፈትለት። እሺ በዚህ ቶፒክ
ምንድነው ጥያቄው እዚህ ላይ 12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጥቷል ነው መሰለኝ። ኤልዛቤጥ ለማርያም ያለችው የማኅፀንሽ ፍሬ የተባረከ ነው። እሺ ያው ጋሽ ምንድነው? ኦኬ የማኅፀንሽ ፍሬ የተባረከ ነው አለችው አይደለ? አለች አይደል? አዎ። ኦኬ የማኅፀኗ ፍሬ ምንድነው? ክርስቶስ ኢየሱስ ነው። የማኅፀኗ ፍሬ ምንድነው ነው የምትለው? ኦኬ ፍሬ ምንድነው? ምንድነው? ታሪኩን አንብበዋል ምን እንደሆነ ከላይ ግን ፍሬ ምን ብሎ ነው የሚገልጸው ሳይንስ? ስፐርም ነው ብሎ እኮ ሊያምን እኮ ነው የሰውዬ። ምን ማለት ነው? ነብዩ ስፐርም ስላለ የዘር ፍሬ ነብዩ ስላለ ማለት ነው። ሳይንስ ሴት ልጅ ስፐርም አላት ብሎ አያምንም ወገናችን። ስለ ዘር ፍሬ ምን ይላል? ሳይንስ አይልም። እባክህ ደጋግሜ ነገርኩህ እኮ ይላል እንጂ እዚህ ጋር ዘር ፍሬ ላይ ወይስ ፍሬ ነው የሚለው? መልስልኝ እስቲ ለኔ። የማኅፀንሽ ፍሬ አለ። ዘር ግን አይልማ ከፊት። የማኅፀንሽ ፍሬ ምን እንደሆነ ይታወቃል። ዘር እንደሆነ እኮ ይታወቃል። ጥያቄ ልጠይቅህ አንተ ነው እዚህ ጋር አንተ ጥያቄ ልጠይቅህ። አንድ ፍሬ ወይ ዲቫይ አንድ ፍሬ ከመበላቱ በፊት ወይ አገልግሎት ከመስጠቱ በፊት ዘር አለው አይደለም? ከዛ በኋላ ነው ዘሩ ፍሬ የሚሆነው አይደለም? አፍርቶ። አዎ። ስለዚህ ፍሬ ነው እየተባለ ዘር ፍሬ አይደለም ማለት ነው። ምክንያቱም እዚህ ጋር እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ባበሰራት ሰዓት ጸንሳለች። ከጸነሰችም በኋላ ወደ ኤልሳቤጥ ሄዳለች። ወደ ኤልሳቤጥም በሄደች ጊዜ ምን ብላለች? ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ምኑ ይላል? ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ከዛም እንዲህ ብላ ተናገረች። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ አለቻት እመቤታችን ቅድስት ድንግል ማርያም። የማህፀንሽን ፍሬ የተባረከ ነው። ማ? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱን ጸንሳ ነበረ የመጣችው። ያንን ብስራት ከገብርኤል ብስራቱን ተቀብላ ነበር የመጣችው ወደ ኤልሳቤጥ። ምክንያቱም እርሷም ጸንሳ ነበር፣ 6ኛ ወሯ ነበረ። ያንን ብስራት በሰማች ሰዓት ነው ወደዛ ሄደችው። ስለዚህ ይሄው እንዲህ ብላ ተናገረች፣ የጌታዬ እናት ብላ ስፔሲፊክ አደረገችው። ይሄ ማህፀኗ ፍሬ ማን ነው? የእርሷ ጌታ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ተናገረች። ማ? ኤልሳቤጥ። ለዚህ ነው ገብርኤል በሰማይ ኤልሳቤጥ በምድር ብለን ምንዘምረው። ምክንያቱም ያመሰግኗታል። ድንግል ያንቺን ክብር ይመሰክራሉ። ድንግል ያንቺን ክብሯን ማን መስክሯል? ቅዱስ ሰማያዊ የሆነው ቅዱስ ገብርኤል መጥቶ መስክሯል። ሰላምታ ይገባሻል ብሎ ሰላም ለኪ ብሎ አመስግኗል። ኦኬ እሺ። ኤልሳቤጥም እንደምትመለከተው የማህፀኗ ፍሬ የተባረከ እንደሆነ የጌታዋ እናት እንደሆነች ምን ብላለች? መስክራለች። ስለዚህ ነው ልትረዳ የሚገባው። ኦኬ አሁን የዘር ፍሬውን እንዴት ነው እናንተ ወደ ሌላ ልትተረጉሙ የምትችሉ? ታዲያ ሜል ሲድ ከተባለ ስፐርም እንደሆነ ይታወቃል አይደል? ተረጉረን ካሊድ ምን ሆነ ነው? የማህፀኗ ፍሬ እኮ ማን እንደሆነ እኮ እዛው ላይ እኮ ፈታለ እኮ። የጌታዬ እናት ወደ እኔ ትመጪ እንደሆነ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል እያለች እኮ ያ የማህፀኗ ፍሬ ጌታዋ እንደሆነም እኮ እዛው እኮ እየተናገረች ነው። ተናገረች እኮ አልተናገረችም አላልኩም። የማህፀኗ ፍሬ ማለት ትርጉሙ ምንድን ነው ነው? እኔ እንጂ ትርጉሙ ልጇ ነው። ልጇ የጌታዬ እናት አለች። ተናጋሪው አካል መልሳ ተናግራለች። የጌታዋ እናት ነው። ይሄ ፍሬ ጌታዬ ነው እያለች ነው። እንትን ሰጠኝ። ምን? 2 ሬስትሪክሽን 2 ሰጠኛል። በእንትን ነው በመጽሐፍ ቅዱስ ነው አይደለም፣ በምታሳየው እንትና መሰለች። ፔኖ አይኮን አይደለም። ኦኬ ዘግቼዋለሁ። ወንድማችን ነቃበል አይ ቲንክ ቲክቶክ ደግሞ ይበቃል። መጽሐፍ ቅዱስ ዘር ያልተዘራብሽ እርሻ ነው የሚላት እመቤታችን እና ስለዚህ አሁን እኮ የወንድ ዘር ምናምን የለም፣ በተአምር ነው። በቃ እኛ ጋር እዚህ ጋር በተአምር ነው ክርስቶስ ኢየሱስ ክርስቶስ። ሴት ልጅ ያለ ወንድ ልታረግዝ አትችልም፣ መሬትም ያለ ፍሬ ዘር ልሰጥ አትችልም። እመቤታችን ግን ዘር ያልተዘራባት
እርሻ ተብላለች፣ ወይም ደግሞ ኢሳይያስ ላይ ከደረቅ መሬት ሳር በቅሏል የተባለው ማለት ነው። አስቀድሞ የተነገረው ትንቢት ይሄ ተአምር ነው። እኛ ጋር እንደናንተ ይሄ ሁለት አንዴ በጀርባዋ ላይ አንዴ በማጸኗ ላይ ሁለቱ ተቀላቀለ የሚል አስተምሮ የለም። ተመሳሳይ ነገር የምታመጣ መስሎን ነበረ። ይሄኛው ተአምር ነው። አለቅ ኖ ሌላ ቦታ ላይ እኮ ኦሪት ዘፍጥረት ላይ ዘሩን በመሬት ላይ አፈሰሰ የሚል አለ እኮ እና ያፈሰሳታል ምን ማለት ነው። ፍሬውን አዝል ነው። አዝል እሱ እኮ የሚያስቀጣ ነው። መሐመድ የፈቀደውን ስለ አዝል ልታወራ ነው። ኖ እሱ ግብራን ነው። አሁን አንድ ተከሰፈ ይናገራል። መጽሐፉ ላይ ራሱ አለ እኮ መጽሐፍ ባይብል ላይ ምንም ያገናኘው ነገር አለ። ዘፍጥረት ምዕራፍ 38ን ጠቅሳለሁ ብለህ ከሆነ ነብይህን ሐሰተኛ ታደርገዋለህ፣ ነብይ ተቀስፎ እንደሚሞት ታደርገዋለህ። መጽሐፍ ቅዱስ ውስጥ እንደ ነብይ ስፐርማቸውን የሚያዝረከርኩ አሉ እያልከን ነው? የትኛው ነብይ? እግዚአብሔር የቀሰፈው ወንድም ወደ ወንድሙ ሚስት በገባ ጊዜም ብልቱን ከሚስቱ ከሴትዮ ማፀን አውጥቶ የዘር ፍሬውን መሬት ላይ ያፈሰሰ ይላል። ይሄንን ዘር ደግሞ ማርያምን ደግሞ የዘር ፍሬሽ ብላ ስትጠራለን። ድንቁርና። ስለዚህ የተቀሰፈውን እኔ ምን ላድርገው? ካዳ ሲያፈስ ምኑን ከምንድን ነው የሚያገኘው? የምታገናኘው እንደማችን ዘፍጥረት ላይ ኦኬ። እና የዘር ፍሬ አላት እኮ ማርያም እኮ አዳም ምን አገናኘው? አይ ነው እንደዚህ አይነት ለሚሆን አርጉመንቶች እዛችሁ አትምጡ። እንደዛ ከሆነ ነብይን የመጀመሪያ ሐሰተኛ ታደርጋለህ። አዘል በመጀመሪያ ላይ ሕፃናትን መግደል ነው ነብይ ብሎ ነበረ። በኋላ ደግሞ ቅንዝርና እናታቸው ላይ ሲወጣ ልጅ እንዳይወልዱ ሲፈልጉ አዘል ማድረግ ልጅ መግደል አይደለም ብሎ የተናገረበት አዲስ አለ። ወይንም ደግሞ ስፐርምን ማፍሰስ በየሜዳው ምክንያቱም በየጊዜው እሱ ራሱን ስለማይቆጣጠር ስለሚረጭ ማለት ነው። ነብይ ነው መሐመድ። ምን አለ? አሁን በቃ ቶፒካችን ስላልሆነ ይብቃን። ነገን ሌላ ቀን ስላዝላሁን ማውራት ፈልገው ውሸት እንዳይባል ጀስት እዚሁ ሀዲሱን ልጥቀስልህ ቢያንስ አንዱን ሳይ ሙስሊም 1440 ቢ ላይ ሌላ እንገባ ነው። አይ ነው ለአንተ እንደውም በቃ አስወርዶ በቃ ነገ ከመጣ ይምጣ። ለማሰላማ ይኸውልህ ጃቢር አላህ ቢ ፕለስ ቢዚም ጃቢር እንደዘገበው we used to practice አዝል ያው አዝል during the lifetime of Allah's messenger በአላህ መልእክተኛ ጊዜ ምን እናደርግ ነበር? አዝል እንፈጽም ነበር ብሎ ይናገራል። ሌላ ደግሞ ሰፊ ሐዲሳቶች አሉ፣ በጣም የሆኑ ሐዲሳቶች ርዕስ ይዘንበት ችግር አለበት። የራሱን የቻለ ሌላ እንትን ስለሆነ የከለከለበት አለ፣ መልሶ የፈቀደበት አለ። ዝገት ነው። ይህንኛው ራሱን ችሎ ሙታበሮል ኮፒ ሊንክ አድርጎ አካውንቱን ለዛሬ ቃን ዋርኒንግ ሪከመንድ እንዳይደረግም ዘግቶታል፣ ቆላልፎታል። አካውንቴ ምንም ያጠፋ ነው ነገር አልነበረም። ከውስጥ ምናምን አድርግበት እንትን ይላል፣ እንደዚህ አይነት ነገሮች ይለቃል። ከውስጥ ምናምን አድርግበት